በህይወቴ ከምጨነቅባቸው ነገሮች መካከል ምእመን አቅርቦልኝ የማልፈታው ጥያቄ ነው። በጣም ያስቸግረኛል። በግሌን አሁን እየመጡ የሚያለቅሱብኝ ምእመናን አሉ። የቤት ኪራይ የምከፍለው አጣው፣ ወልጄ ክርስትና ማስነሻ አጣው የሚሉኝ ደቀ መዛሙርቱ በጣም እየታመሙ ነው፣ እየተቸገሩ ነው፣ ስቃይ እየተሰቃዩብን ነው። መምህርነቴ ያስገድደኛል። ይሄንን ለማድረግ ጳጳስ መሆን አይጠይቅም። ይሄንን ለማድረግ ህሊና ያለው ኦርቶዶክሳዊ ሰው መሆን ነው የሚጠይቀው። አንድ ምእመን በግሉ ያደርገዋል። እኔ ደግሞ ምእመን ነኝ፣ መምህርነት አለ። የግብጽ ቤተክርስቲያን እኮ ኦርቶዶክሳዊ ቤተክርስቲያን ክርስትና ሲነሳ ለልጁ ልብስ ታሰፋለታለች። እንደ ገዳም እንዳንድ መነኩሴ አይደለም እየሰራሁት ያለ የመምህርነት ቤተክርስቲያኒቱ ቆጥራ የሰጠችኝን የመምህርነት ተልእኮ ነው። እኔ ተደጋጋሚ እየመጣ የሚቀርብልኝ ጥያቄ አለ። ምንድነው? ሱስ ነው። ወጣቶች ይመጡና ሲጋራ አለብኝ፣ ጫት እቅማለሁ፣ እንዴት ነው ከዚህ ልማድ የሚወጣው? ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። የሆነ ተቋም መስርቶ ገቢ ማሰባሰቢያ ተደርጎ ባይቆጠር ደስ ይለኛል። ገቢ ማሰባሰቢያ የሆነ ልማት ማልማት የሆነ ገንዘብ አሰባስቦ ደቀ መዛሙርት እንዳይራቡ የሚል ሐሳብ አይደለም ያለኝ። ጳጳሳት ጥሩ አድርገው ቀኖና እንዲመሩ ምን ይሁን? ጥሩ ጉባኤ ቤት ውስጥ ተምረው ይብጡ ነው መልሱ። ጥሩ አባት የፈለገ ምእመን ሁሉ ይሄንን ትምህርት ቤት ይገንባ ነው የምለው። ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብ መአይምህር ዘእነብብ ቃል ያጽም እግዚኦ። አባታችን ፈውስ መንፈሳዊ በሚል ነው ሚዲያውን የምናውቀው። እንዳውም የጉባኤ ቤቱ ስም እስከሚመስል ድረስ በዛ ነውና አሁን ደግሞ በተለይ ባለፉት ወራት ላይ ትልልቅ ፕሮጀክቶችን ጉባኤ ቤቱ ለምእመናን ይፋ ያደረገ ነው ያለውና እንደው እነዛ ለምን ታሰቡ? ከመንፈሳዊ ፈውስ ወደ ስጋዊ ፈውስ ለመግባት ታቅዶ ነው ወይ ብዬ ነው። እንደው የፕሮጀክቱን ዓላማና የተያዙ ነገሮችን ደግሞ እናንሳ። አይ በጣም ግሩም ነው። ቅድም ለመጠቆም እንደሞከርኩት ፈውስ መንፈሳዊ የጉባኤ ቤቱ ርዕዮት ተሸካሚ ሐሳባችን ነው። ቀድመን ሚዲያው ስለመጣ ሚዲያው ላይ ያስቀመጥ ነው እና የሚዲያችን ስም ነው የሚመስለሰው እና የጉባኤ ቤቱ ስም አላሰየም ነው ቢሆን አንጠላም። ግን ይሄን መሰየም የሚችል በጠቅላይ ቤተ ክህነት ነው። ፈውስ መንፈሳዊ ጉባኤ ቤት መባል የሚችለው ፈውስ መንፈሳዊ ዘጣና ቅዱስ ቂርቆስ ገዳም አራቱ ጉባኤያተ መጻሕፍት መባል የሚችለው ጠቅላይ ቤተ ክህነት ሲያጸድቅልን ነው። አሁን ግን የርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ ጉባኤ ቤት ነው ማህተምም እንድናስቀርጽ የተፈቀደልን በዚህ ስም ነው በሀገረ ስብከት እና ፈውስ መንፈሳዊ። ስለዚህ እነዚያን ሶስቱን ለመፈወስ ወደፊት ለምናቀዳቸው መንፈሳዊ እቅዶቻችን የዓላማችን ተሸካሚ መሪ ቃል ነው ማለት ነው። አሁን ወደ ፈውስ ስጋዊ መጣንና የፕሮጀክቶቹ ዓላማ አንደኛው ጉባኤ ቤቱ ጠንካራ ምንም ጎደለኝ የማይል ቢቻልም ትልቅ ላይብረሪ ያለበት እንግዲህ የትምህርት ተቋም የቤተክርስቲያኑ ከፍተኛ ትምህርት ተቋም ካለ የሚጎበኝም ጥናታዊ ምርምርም ወርክሾፖችም የሚዘጋጁበት ትልቅ ላይብረሪ ያለው የትምህርት ስርዓቱ በሙሉ ዲጂታል ላይብረሪ ያለው መጽሐፍ ቅዱሳዊ ሙዚየሞች አሉት። መጽሐፍ ቅዱሳዊ ማለት ነው የመጽሐፍ ቅዱስ መርጃ መሳሪያዎች ሁሉ በሙዚየም የሚቀመጡበት ትልቅ የትምህርት ተቋም እንዲሆን ጉባኤ ቤቱን በትምህርቱም ማልማት ነው። ከዛ ሁለተኛው ደግሞ ለሚያደርገው መንፈሳዊ ልማቶች አቅም መስጠት ነው። ካህናትን ጠርተን 500-600 ካህናትን የእረኝነት ስልጠና ልንሰጣቸው እንችላለን። ትምህርት ቤት ስለሆነ ኖላዊነት ምንድነው ብለን ንስሐ አባታትና አያያዝ ምንድነው ብለን ከየገዳው መነኮሳትን ጠርተን ሀገረ ስብከት እያስፈቀድን ማለት ነው። በራሳችን አይደለም ጠርተን መነኮሳትን ልናሰለጥንበት እንችላለን። አሁንም ለዚህ ልማት ያስፈልገናል፣ በሚገባ ያስፈልጋቸዋል። መነኮሳትም ትምህርት ያስፈልጋቸዋል። እንዴት እንደሚመሩ፣ እንዴት እንደሚያስተዳድሩ፣ ከመናፍቃን እንዴት እንደሚጠበቁ ወጥ ስርዓተ ገዳም እንዲኖራቸው ያንን ለማድረግ ስልጠና እንሰጥበታለን። እንዳልኩት ቅድም የህፃናትን የምእመናንን ልጆች አምጥተን እናስተምራለን፣ ምእመናንን አምጥተን እናስተምራለን። እነዚህ ሁሉ ነገሮች ለማድረግ ጉባኤ ቤቱ አቅም ያስፈልገዋል። አንደኛው ጉባኤ ቤቱ በራሱ እንዲኖር
እንዲኖር ያስፈልገዋል። ሁለተኛ ጉባኤ ቤቱ የተሟላና ለትምህርት ምቹ እንዲሆን ልማት ያስፈልገዋል። ሶስተኛ መንፈሳዊ ፕሮጀክቶችን ለመፈጸም ስጋዊ ፕሮጀክት ያስፈልገዋል። በምን እያበላን ነው የምናስተምራቸው? ሰው ጠርተን ልጆችን አሁን ብዙ ምዕመናን ናቸው ክረምት ልጆቻችን አስተምሩልን። ከምዕመናን ሁልጊዜ ብር አዋጡ፣ እንመዝግባችሁ፣ ለልጆቻችሁ ክፈሉ አያስፈልግ። ይሄ እየበሉ ለተማሩባት ቤተክርስቲያን ክብር ይሰጣሉ። ያበላቻቸው ልጆቹ በልተው ጠጥተው ላሳደገቻቸው ቤተክርስቲያን። የግብጽ ቤተክርስቲያን እኮ ኦርቶዶክስ ቤተክርስቲያን ክርስትና ሲነሳ ለልጁ ልብስ ታሰፋለታለች። ምዕመናን ክርስትና ሲነሱ ለዛ ለ40 ቀኑ ሕፃን ልጅ በልኩ ልብስ ራሱ አሰፍታ ለምንድነው እናቴ ናት ያስጠመቀችኝ እንዲላት ነው። ስለዚህ አብልተን አጠጥተን ልጆቻችንን ብናስተምራቸው ቤተክርስቲያኒቱ ይረከባሉ፣ ሀገር ይጠቅማሉ። ኢትዮጵያን ነፃነት ሰጥተው እስከ ዛሬ ድረስ ያቆዩ ነገስታት ሁሉ ገዳም የተማሩ ናቸው። አንደኛው ጉባኤ ቤቱ እንዲኖር በራሱ እንዲቀጥል ጸንቶ እንዲኖር ማልማት አለብን። እዚህ ውስጥ ደግሞ እንዳናለማ እንደ ገዳማቱ እርሻ እያረስ እንደዚህ እንዳንል የለውም። ገዳሙም 300 መነኮሳት አሉ፣ ለነሱ እንኳን የሚበቃ ነገር የለም። ስለዚህ አንችልም ያንን ማድረግ። ስለዚህ ልማት ከተማ ውስጥ ማልማት አለብን እንድንኖር። ሁለት እንዲኖር ደቀ መዛሙርቱ ወደፊት አስፍተንም ከደከምን ላይ ቀር ከትምህርቱም ከቀጠለ ላይ ቀር ደቀ መዛሙርቱን ብንችል 318 ነበር እቅዳችን። ካልሆነ 120 ደቀ መዛሙርት ለማድረግ ጉባኤ ቤቱ አቅም ሊኖረው ይገባል። ታክመው ተመግበው ለብሰው እንዲኖሩ። ሁለተኛው ደግሞ ጉባኤ ቤቱ ምቹ የትምህርት ስፍራ እንዲሆን። ምቹ የትምህርት ስፍራ ማለት ምን ማለት ነው? ለወንጌል ምቾት ያስፈልጋል አይደለም እያልኩኝ ያለው የሚያስፈልገው እንዲሟላለት ቅድም እንዳልኩት ደረጃውን የጠበቀ ላይብራሪ እንዲኖረው፣ ዲጂታል ላይብራሪ፣ የኮምፒውተር ማሰልጠኛዎች፣ የቋንቋ ትምህርት ክፍሎች። ደቀ መዛሙርት እንግሊዘኛ ችለው መውጣት አለባቸው። እዚህ ባለሙያ ያስቀምጠን። ለምን ወደፊት በእንግሊዘኛ ሊሰብኩ ይችላሉ። ሐዋርያዊ ተደራሽነት ይኖራል። ውጭ ሀገር ተወልደው አማርኛ የማያውቁ የምዕመናን ልጆች ይኖራሉ። ስለዚህ የቋንቋ ዲፓርትመንት አሁን ሌሎች ቋንቋዎችን ቢማሩ ለምሳሌ አሁን ትግርኛና ኦሮምኛ የሚችሉ ወንድሞቻችን ቅዳሜ አንዳንድ ሰዓት ትግርኛና ኦሮምኛ ያስተምሯቸዋል ለማይችሉት ማለት ነው። ስለዚህ ልክ እንደዚህ የኢትዮጵያ ቋንቋዎችን ይማራሉ፣ እንግሊዘኛዎችን ይማራሉ። ወደፊት ጉባኤ ቤቱ ደግሞ አቅም ካለው ዕብራይስጥ መምህር ቀጥረን አረብኛ፣ ግሪክ እነዚህን ሁሉ እንዲማሩ ለማድረግ እንዳልኩት ላይብረሪዎችም ምርምርም ለማድረግ ስዕል ቢኖር የምንስልበት ህንፃውን ወደ ላይ ከፍ አድርገን ቢሆን ኦርቶዶክሳዊ የስዕል ትውፊትን ለመጠበቅ ስዕል እዚህ ቢሳል የጽፈት ልምምድ እዚህ ቢደረግና አጠቃላይ ከኦርቶዶክሳዊ የትምህርት ተቋምነት የሚጠበቁበትን ያሟላ ቤተ ጉባኤ እንዲሆን የአዳራሾች የስልጠና አዳራሾች እንደዚህ ቢኖሩበት የሴሚናሪ ማካሄጃ ሴሚናሪ ለምሳሌ ምንድነው አንዳንድ ጊዜ ጌታ አንድ አይነ ስውር ሰው ነበር ማርቆስ ወንጌል ምዕራፍ 8 ላይ የምናየው እና ጌታ ወስዶ ከከተማ አውጥቶ እጁን ሲጭንበት ተፈወሰ ይላል። ይሄ ወደ ገዳማትም ወጣ እያልን እግዚአብሔር በዚያ ረድኤት እንደሚሰጠን ነው። እና አሁን ከተማ ያሉ ሊቃውንት መጥተው እዚህ ውይይት ሴሚናሪ ሊያካሂዱበት ይችላሉ። ጥናታዊ ጽሑፎችን ሊያቀርቡ ይችላሉ፣ ሊወያዩ ይችላሉ። እንደዚህ አይነት ነገሮችን ለማካሄድ ምቹ ሁኔታም አቅምም ሊኖረው ይገባል። ሶስተኛው መንፈሳዊ ፕሮጀክቶቻችን ለመፈጸም ልማት ማልማት ይጠበቅብናል። መንፈሳዊ ፕሮጀክቶቻችን ማለት ምን ማለት ነው? ቅድም ያልናቸው 3 ፈውስ ማምጣት አለብን ያልነው በጉባኤ ቤታችን 50 ዓመት 60 ዓመት ሰርተን 3 ፈውስ ማምጣት አለብን። ጥንቅቅ ያለ የልጅ አስተዳደግ ያላቸው ባለትዳሮች የታወቁ የተለኩ ቤተክርስቲያን ብቻ የምታጋባቸው ባለትዳሮች እንዲኖሩ፣ ሁለተኛ የምትጠብቃቸው፣ ሁለተኛ ደግሞ ስርዓቱን የጠበቀና ወጥ አሁን የትኛውም ዓለም ገዳም ሲኬድ ለተለየ ቅድስና ወይም ለተለየ ትርምት ከተለዩት በቀር አንድ አይነት ወጥ የገዳም ስርዓት ነው ያላቸው። ወጥ የገዳም ስርዓት የትኛውም ቦታ ግብጾች ለምሳሌ አንድ የቤተክርስቲያን አሰራር ዲዛይን አላቸው። የትኛው የመጋረጃ ስርዓታቸው አንድ አይነት ነው። የትንሳኤ ሰሞን ሁሉም ቤተክርስቲያንን አንድ አይነት መጋረጃ የሚቀርጹ ያንዱ ብርቅርቅ፣ ያንዱ ነጭ፣ ያንዱ ቢጫ የሚል የለም። የተመቸው የ3 ሚሊዮን ብር መጋረጃ ያነሰው የ50 ሺህ ብር አይገዛም። የትንሳኤ የሚጋረደው ይታወቃል። የህማማት የሚጋረደው ይታወቃል። ክረምትና ሌሎች ጊዜ የሚጋረደው ይታወቃሉ። ስለዚህ ያን ወጥ ስርዓት ከገዳማት ጀምሮ ለማስኬድ ገዳማትን በስርዓተ ትምህርት በስልጠና ማጠንከር አንዱ የጉባኤ ቤቱ ተልእኮና ዓላማችን ነው።
ሶስተኛ ደግሞ ካህናትን ማብቃት ክህነቱን መፈወስ ማለት ነው። የሚያስተምሩ አባቶቻችንን የንስሐ ልጅ አያያዝ ዘመኑን የዋጀ ስፒሪቹዋል ካውንስሊንግ ምክር እንዴት ነው የሚሰጠው፣ የትዳር አያያዝ ትምህርትና አማካሪነት እነዚህን ነገሮች ስልጠና መስጠት ከሀገረ ስብከት ጋር እየተነጋገር መጀመሪያ እዚሁ ያለንበት ሀገረ ስብከት እንሰራለን ጉባኤ ቤቱ ካለበት ቀጥሎ ደግሞ ወደሚጋብዙን ሀገረ ስብከቶች ወደ ፈቀዱልን ከአባቶቻችን ጋር እየተነጋገርን እሱን እንሰራለን። ያለ ማድረግ ሐዋርያዊ ጉዞ ለማድረግ እዚሁ ጠርተን ለማሰልጠን ገንዘብ ያስፈልገናል። ልማት ማልማት አለብን። ከዚህ የተነሳ ይሄንን አቀደናል። አሁን ቅድም ብዙ ጊዜ ስለተናገርኳቸው ልጆችን ለማስተማር ብቻ ምእመናንም በየጾታቸው ጾታ ማለት በቤተክርስቲያን ቋንቋ ወንድና ሴት አይደለም። ጾታ ማለት ክፍል ማለት ነው። ክፍል በየጾታቸው ማለት በየክፍላቸው ማለት ነው። ህፃናት አንድ ጾታ ይባላሉ ራሱ። ሽማግሌዎች ጾታ፣ ካህናት ጾታ ይባላሉ። ክፍል ማለት ነው። በየጾታቸው ማለት በየመደባቸው በየክፍላቸው ነው በግዕዝ ቋንቋ። እና እንደዛ አድርጎ ለማስተማር ይሄ ያስፈልገናል። ያለም ምናለማበት ምክንያት ይሄ ነው። የመጨረሻው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርም የጠበቀች ቤተክርስቲያን ናት እና ህግ ጽፋ ሰርታለች፣ ስነ ጽሁፍ ሰጥታለች፣ ቅርስ አበርክታለች፣ ዓለም አቀፍ ነጻነት ሰጥታለች። እነዚህን ሁሉ ያበረከተች ናት። አልምታም ሰጥታለች፣ ከተማ አልምታም ሰጥታለች። ከዚያ የተነሳ ጉባኤ ቤታችን ስለምን አያለማም? መጀመሪያ የሀገሪቱን ሰላም ፈልጉ ብሎ ኤርምያስ ተናግሯል። ሀገርም እናለማለን፣ የማያምኑ ወገኖቻችንን ጭምር እንጠብቅበታለን። አሁን ጥሩ ስርዓተ ትምህርት ያለው ትምህርት ቤት ከከፈትን በዲሲፕሊን የሚመራ ትምህርት ቤት ከቀረጽን ትውልድ ቀርጸን ለሀገር እንሰጣለን። አንዱ ፕሮጀክታችን ትምህርት ቤት ስለሆነ በሆስፒታሉ ሌሎች ይታከሙበታል። ፕሮጀክቶቻችን እነዚህ ናቸው። ፕሮጀክቶችን መቅረጽ ያስፈለገበት ምክንያት ዋናው ዓላማችን ይሄ ነው። እኛ ራሳችን በሁለት እግራችን እንቁም። ሁለተኛ ደግሞ ለትምህርት የሚያስፈልገው ነገር ሁሉ ይሟላ። ሶስተኛ ለመንፈሳዊ ተልእኳችን መቸገር የለብንም። ምንችለውን ሁሉ እናደርግ። ዘመኑን ዋሽተን ለመጓዝ ይሄን ለማድረግና ልጆቹም አቅም ያላቸው ሆነው እንዲወጡ ፓወርፖይንት ማሰልጠን ይችሉ የኮምፒውተር ክላስ አበጅተን ኮምፒውተር ስልጠና ይወስዳሉ። ያንን ለማድረግ ነውና ዓላማው ይሄ ነው። ምናልባት ከሆስፒታሉ ጋር የሚነሳ ጥያቄ ካለሽ ወደዚህ ይሄዳል። ወደ አንቺ መልሳል። እሺ የሆስፒታሉን ብቻውን እናየዋለን። ግን ብዙ ጊዜ በጉባኤ ቤቶች እንደ አይነት ኃላፊነትን መውሰድ ብዙ አልተለመደም። ምናልባት ቅድም እንዳነሳ ነው የእርሻ ቦታዎች ካሉ እነሱን ማልማት፣ ለከተማው ተደራሽ ማድረግ፣ እንደውም አንዳንድ ገዳማት መነኮሳቱ እየመጡ ከተማ ሳይሆን እየሸጡ እየተመለሱ እንደ አይነት ነገር ነው የምናየው። ወይ አንድ ህንጻ ይሰራና የንግድ ህንጻ ይሆንና ከዛ ኪራይ መጠቀም ነውና አሁን እርሶ ሲገልጹ ደግሞ ጉባኤ ቤቱም በሁለት እግሩ መቆም አለበት። ምክንያቱም ቅድም ያነሳናቸው ችግሮች በሙሉ የዚህ ጉባኤ ቤትም ችግሮች ስለሆኑ ጉባኤ ቤቶችም ደግሞ የቤተክርስቲያንን አገልግሎት ለማስቀጠል መሰረትም ስለሆኑ መቆምም አለበት። ግን ሌላውን አማራጭ እንደው ባጭር የለም አንድ ህንጻ በሆነ ነገር ላይ ገንብታችሁ ብሩን ማግኘት እየቻላችሁ እንደው የለም እነሱም ተጠቅመው እኛም በሁለት በኩል ያለ እንዲሆን ማድረጉ ሰፊ ስለሆነም ጭምር ሐሳቡ እንዴት መጣ? እንደው አባስ ያወሩ ወደ ግብጽ ሄዳችሁ ነበር አንዴ ለልምድ ልውውጥም የግብጽ ኮፕቲክ ቤተክርስቲያን ሄዳችሁ ነበርና እዛ አካባቢ ተሞክሮችም ካሉ እንደው ወደዚህ ሐሳብስ እንዴት መጡ ብዬ ነው። ብዙ አልለምርንም በጉባኤ ቤት ደረጃ እንደ አይነት በጣም ሰፊ ሆነው እንደ ሀገር መንግስት እንደ ቤተክርስቲያን ጠቅላይ ቤተ ክህነት ወስዳቸው ኃላፊነቶች ይወሰዳችሁ መስሎ ይሰማኛል። ድንቅ ሐሳብ ነው ያነሳሽው። ፕሮጀክቶችን እንደው ህንጻ፣ ሆቴል፣ ማረፊያ ቦታ ምናምን እንደዚህ የገበያ ማዕከል ማድረግ ይቻል ነበር። ለምንድን ነው እንደዛ ያሰብነው ሲባል ስናለማ ብርም እንፈልጋለን። እውነት ለመናገር በቃ ብር አግኝተን ጉባኤ ቤታችን የሚያስፈልገው ነገር እንዲሟላ እንፈልጋለን። ምእመናንን ማገልገል እንፈልጋለን። እውነት ለመናገር መመጾትም እኮ አለብን እኛ ጉባኤ ቤቱ ጌታ እየሰጠ እንዳስተማረ መነኩሴ በግሉ መመጸውተው ብሎ ገንዘብ ያጠራቀም። እኔ አሁን እየሰራው ያለሁት እንደ ገዳም እንዳንድ መነኩሴ አይደለም እየሰራሁት ያለ የመምህርነት ቤተክርስቲያኒቱ ቆጥራ የሰጠችኝን የመምህርነት ተልእኮዬን ነው። መምህር ደግሞ መነኩሴም ሊሆን ይችላል ያለ መነኩሴም ሊሆን ይችላል። ተልእኮ የመምህርነቱን ስራ ነው የሚሰራ። በአርዲትነት የተሰማራ መነኩሴ ደግሞ የአርዲትነት ስራውን ነው የሚሰራ። ታዲያ መምህር እየሰጠ ነው የሚያስተምር
እንደውም መምህር ነበሩ እና እንግዲህ ይሄ ሴተኛ ዳር የሚባሉ ቃሉን በጣም እጅግ ይቅርታ እየጠየቅኩበት ለሰው ቅርብ ለማድረግ ብቻ እህቶቻችን ጋር ይሄዱና ስንት ብር ተከፍሎሽ ነው ወንድ የምታሳድር ይሏቸዋል። እና ይሏቸውና ይሄን ያህል ሲል ይሄን ልስጥሽና ቢያንስ የሰንበት ቀን ነፃ ሁኚ ልጄ ከእግዚአብሔር ጋር ታረቂ ይሉ ነበር ይባላል። በግሌ እኔ አሁን እየመጡ የሚያለቅሱብኝ ምዕመናን አሉ። የቤት ኪራይ የምከፍለው አጣው፣ ወልጄ ክርስትና ማስነሻ አጣው የሚሉኝ። የምችለውን ሁሉ እሰጣለሁ። ከየት አምጥተህ ቢባል እኔ ደሞዝ የለኝም፣ መጽሐፎችን ግን እጽፋለሁ። የጻፏቸው መጽሐፍት የሚያስገኙኝን ለምዕመናን እሰጣለሁ። አሁን መስጠት የለ መግለጽ አይደለም። የምፈልገው ምንድነው? አንድ መምህር የምዕመናንን ጉድለት መሙላት አለበት። እየጎደለ የራባቸውን እያበላ ማስተማር አለበት። እና ያንን ማድረግ ይጠበቅብናል እንደ ትምህርት ተቋም። ጌታም እንዳደረገው ቅዱሳን አባቶቻችን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባስልዮስ ዘቂሳርያ እንዳደረጉት የነሱ ማዕረጋቸው፣ ክብራቸው፣ ቅድስናቸው እንዳለ ሆኖ እኛ ደግሞ በመጠናችን ይህን ማድረግ አለብን። እውነት ከልቤ ነው። እንደውም አንድ ቦታም የሆነ ስልጠና ተዘጋጅቶ የሚያስጨንቃችሁ ነገር ምንድነው ተብሎ ተጠይቀን ነበር። መጀመሪያ የስልጠናው መግቢያ ላይ ነው እና መንፈሳዊ ስልጠና ነው፣ የሊቃውንት ስልጠና ማለት ነው። መንፈሳዊ የካህናት ስልጠና ተዘጋጅቶ እና እኔ ያቀረብኩት የዛን ጊዜም ይሄ ነው። ምናልባት 8 ዓመት የሆነው ወይ 7 ዓመት ዛሬም ማቀርበው ነው። በህይወቴ ከምጨነቅባቸው ነገሮች መካከል ምእመን አቅርቦልኝ የማልፈታው ጥያቄ ነው። በጣም ያስቸግረኛል። እርቦኛል ብሎኝ መስጠት አልመቻል በጣም ነው የሚያስጨንቀኝ። እና ያንን ጉባኤ ቤቱ ለምን አይሰራም? በአቅማችን ለምንድን ነው ማንሰራ? ተወልደው የሚጣሉ ህፃናት አሉ። ለምንድን ነው እነዚያን ዞር ብለን ማናያቸው? መምህርነቴ ያስገድደኛል። ይሄንን ለማድረግ ጳጳስ መሆን አይጠይቅም። ይሄንን ለማድረግ ህሊና ያለው ኦርቶዶክሳዊ ሰው መሆን ነው የሚጠይቀው። አንድ ምእመን በግሉ ያደርገዋል። እኔ ደግሞ ምእመን ነኝ፣ መምህርነት አለኝ። ያ መምህርነቴ መመገብ ነው። ከዚያ የተነሳ ጌታ እንጀራ በረከተ፣ እኔ አላበረክትም፣ ስልጣን የለኝም። እሱ ነው። ታዲያ የግድ ደግሞ መስራት ከቻልኩ ማበርከት የለብኝማ። እንደው ታምር ለማድረግ ብበቃ እንኳን መስራት የምንችለውን ሁሉ እግዚአብሔር ታምር አያደርግልንም። እንኳን ያልበቃውትን ኃጢአተኛ ይቅርና አንድ ሰው ቅዱስ ስለሆነ ሁሉን ነገር አድርግ አይለውም። የሚሰራውን ራሱ እንዲሰራ ነው የሚያደርግ እግዚአብሔር። እና ከዚህ የተነሳ ልማት አልምተን መመጽወት አለብን። ታዲያ ያንን ስናደርግ የምናለማው ልማት ህንፃ መስራት ምናምን አሰብን፣ እርሻ መከራየት ምናምን አሰብን። እሱንም አስበናል። ወደፊት እርሻም ሊኖረን ይችላል እግዚአብሔር ከፈቀደ። ግን ምንድነው ያደረግነው? መጀመሪያ ሰው እየሰራ ብር የሚሰጠን ተቋም ይሁን። ሰው ላይ እየሰራ አሁን ሆቴሉ ሰው ላይ አይሰራም። ህንፃ ብናከራይ ሰው አይሰራም፣ ብር ነው የሚሰራልን ለኛ። ሆስፒታሉ ግን ሰው ይሰራልናል። ትምህርት ቤቱ ሰው ይሰራልናል። ሰው እየሰራን ብር እናገኛለን። ምክንያቱም የወንጌል ዓላማ ሰው ማዳን ነው። እንኳንስ መንፈሳዊ ትምህርታችን ፕሮጀክቶቻችን እንኳን ሰው እየሰሩ ብር የሚያስገኙ ይሆኑ ነው። የመጀመሪያው ዋናው ይሄን ያስቀደምንበት ይሄ ነው። ከዛ በተረፈ እውነት ነው ይሄንን ስራ ሊሰራው የምትገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት የኛ ጉባኤ ቤት ጭምር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ሀገር አይደለችም። አሁን ይሄንን ስራ እየሰራችሁ ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄን የምትሰራው ባለቤቱም የዚህ ፕሮጀክት ባለቤት አባ ገብረ ኪዳን አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔ እዚህ ደብዳቤ ተጽፎልኝ እዚያች ቦታ አስተምር ተብሎ ተልኮ የተሰጠኝ የቤተክርስቲያኔ ተላላኪ ነኝ። ጉዳዩን የምታስኬደውም ቤተክርስቲያን ናት። አሁንም ፕሮጀክቶችን እየቆጠረች እየሰፈረች የምትሰጠን ቤተክርስቲያን ናት። እያንዳንዷ እንቅስቃሴያችን የተለካ የተሰፈረ ነው። ሀገረ ስብከት ሳያውቅ የምንሰራው የለም። ፕሮጀክቱን ለማስኬድም ጠቅላይ ቤተ ክህነት አስፈቅደን ነው። እያንዳንዱ ገንዘብ ለመሰብሰብ ሪፖርትም እናደርጋለን። ለጠቅላይ ቤተ ክህነት እቅድና ልማት መምሪያ ሆስፒታሉ ሲያልቅ ቆጥረን ሰፍረን ገንዘቡን ጭምር ሪፖርት የማድረግ ግዴታ አለብን። ስለዚህ የማን ነው ይሄ ሆስፒታል? የኢትዮጵያ ኦርቶዶክስ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በአጥቢያ ቤተክርስቲያን ስራ ትሰራለች፣ በትምህርቷ ስራ ትሰራለች። ቅድስት ሥላሴ መንፈሳዊ ኮሌጅ ትምህርት ቤት ነው፣ ግን ያለማል፣ ልማት ያለማል፣ ግን ትምህርት ቤት ነው። ይሄም ትምህርት ቤቷ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቴዎሎጂውን ከጀመረች 50 ዓመት አይሞላትም። የቴዎሎጂ ስልጠናዎች 1700 800 1600 ዘመናትን ዘዋት የሚኖሩ ጉባኤ ቤቶች ናቸው።
ጳጳስም ሳይኖር መምህራን ናቸው የኢትዮጵያ ቤተክርስቲያን የጠበቋት። ጳጳስማ አንዳንድ ነበር እኮ የሚላክልን ከግብፅ አንዳንድ ይላክልናል ያለ ስንቱ ደርሶ እንደውም 100 ዓመት ጳጳስ ሳይላክልን ኢትዮጵያ ውስጥ ቆይተናል። እና መምህራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል ልጆቿ ናቸው። አሁን የዚህ ፕሮጀክት ማን ነው ተብሎ ቢነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣና ቂርቆስ ባለው ጉባኤ ቤቷ የምትሰራው ፕሮጀክቷ ነው የሚሆነው። እና ይሄ ነው ማንዴት አላችሁ ይሄንን ለማስኬድ ምንድነው እንደው ስልጣንስ አላችሁ ወይ? ተሰጥተን ነው አስፈቅደን ነው። አይቻልም ብንባል ትናንት የምናቆመው ነበር ዛሬም እናቆመዋለን። ዛሬም ቤተክርስቲያንን የሚጎዳ ነገር ከሆነ መቼም ቢሆን አቁሙ ስንባል ማቆም ነው። ብቻ ግን ቤተክርስቲያን እንዳይጎዳት ግን መጠንቀቅ ያስፈልጋል እንጂ እና ብፁዕ ሊቀ ጳጳሳችን አስፈቀድ ለጠቅላይ ቤተ ክህነት ብፁዕ ስራ አስኪያጁ ቢሮ ጻፍን። ከዛ ተመራልን። እቅድና ልማት መምሪያ ፈቃድ ሰጠን። 2 ዓመት የሚያገለግል የልማት ኮሚቴ አዋቅሮ ሰጠን። እያንዳንዷ ገንዘብ በጉባኤ ቤቱ ስም በተከፈተ አካውንት እንዲገባ ያንን ሀገረ ስብከቱ ገንዘቡ ለታቀደለት ዓላማ መውጣቱን በሞዴል 30 መወራረዱን እየተከታተለ ለጠቅላይ ቤተ ክህነት ሪፖርት እንዲያደርግ የሚል መተዳደሪያ ደንብ ጭምር ጽፈው ልከውልናል። ስለዚህ ማን ኦዲት ያደርገናል? ሀገረ ስብከቱ ኦዲት ያደርገናል። በሀገረ ስብከቱ ሞዴል 30 ነው ገቢና ወጪ የሚሄደው። ሀገረ ስብከቱ ደግሞ ለጠቅላይ ቤተ ክህነት ሪፖርት ያደርጋል። እና በዚህ መሰረት ነው። ከዛ ሐሳቡ እንዴት መጣ? ይሄ እንደው እንዴት ቤተክርስቲያን መሰራውን የሚክለው ነው። ሐሳቡ እንዴት ነው የመጣው? አሁን የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ችግሮችና ፈተናዎች አሉ። እንድትቀጥል ምን እናድርግ ብዬ አስባለሁ። ያው እንግዲህ ትንሽ አባቶች እንዳስተማሩ ነገር ማሰብ ይጠበቅም እንኳን እኔ ትንሽ ወረቀት ተሰጥቶኝ ተምሬ ትንሽ ይቅርና ምእመናን ለቤተክርስቲያን ይጨነቃሉ። አሁን ሱቅ ውስጥ ነው ሰው ስለ ቤተክርስቲያኑ የሚያወራ፣ ሆቴል ውስጥ ነው ስለ ቤተክርስቲያኑ የሚያወራ፣ ማይጨነቅ የለም። አሁን ሳስብ የአሃት አብያተ ክርስቲያናትን ልምድ መሰብሰብ ፈለኩ። በውጭ ሀገር የሚኖሩ ምእመናንን ወንድሞችና እህቶችን ከውጭ ሀገር ምእመናን ማን ነው ጳጳሳት መረጃ እንዲሰበስቡልኝ አድርጌያለሁ። ለምሳሌ አውሮፓ የሚኖር ምእመን ካለ አውሮፓ ያሉ የግብፁን ጳጳስ ኢንተርቪው እንዲያደርግልኝ፣ ሌላ ቦታ ያለ ጥያቄዎች መሪ ጥያቄዎችን አዘጋጅቼ ማለት ነው። መሪ ጥያቄዎችን ጥያቄ በትኛለሁ። እንዴት ነው ህዝባችሁን የያዛችሁት በቴክኖሎጂ መሃል በዚህ በግሎባላይዜሽን ዘመን ክርስቲያን ሆናችሁ መቀጠል የቻላችሁት ህዝቡን እንዴት ነው የምታስተዳድሩ የምትጠብቁት ስል አንዱ የልማት ተቋማት መገንባታቸው ነው። እና ትልልቅ ፕሮጀክቶች ነው ያሏቸው ገዳማቱ ያሏቸው። ለምሳሌ ግብጽ ሄደን ነበር ባለፈው። ግብጽ ሄደን ያየነው በጣም የሚገርም ነገር ነው። አሁን የአስቄጥስ ገዳም 25000 ሊትር ወተት በቀን ያልባል። እና 25000 ሊትር ወተት ያልባል። ግብጽ እንግዲህ አይብም ወተትም ኤክስፖርት ታደርጋለች። የማን ነው? የገዳሙ ነው። መንግስት ያንን ገዳም እንዳይን ብሌን ነው የሚጠብቀው። እንዳይን ብሌን እኛም ስንጎበኝ የመንግስት የደህንነት ሰዎች ተመድበውልን ነው ሄድ ነው። ከዚህ ተጽፎልን ስንሄድ ሰው አስጎብኛ አብሮ ተመድቦ አብረው ሲዞር ነበር። ለምንድን ነው ሲባል ግብጽ እንድትኖር እንኳን እያደረጉ ነው ገዳማት። ይሄ አሁን የኛ ጉባኤ ቤት ፕሮጀክት የኢትዮጵያን ፕሮጀክት ነው፣ የሀገሪቱም ጭምር ነው። ተለይቶ የሚታይ ያላመነውም ሰው ፕሮጀክት ማለት ነው። ኦርቶዶክስ ያለው ሁሉና ሆስፒታሎች አላቸው። እንደውም መነኮሳት ነው የሚያክሙበት። መነኮሳት የሚያክሙባቸው አንዱ እንደውም ቅዱስ ተክለ ሃይማኖት ሆስፒታል ነው። አሁን አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ናቸው። ምንም ነገር ኢትዮጵያ ውስጥ አልተሰየመላቸውም። ግብጽ ውስጥ ግን ቅዱስ ተክለ ሃይማኖት ሆስፒታል አላቸው። ስለዚህ የገዳሙ ሆስፒታል አላቸው። የወተት ማቀነባበሪያዎች፣ የቴምር ማቀነባበሪያዎች፣ በጣም ብዙ ፕሮጀክቶች ናቸው ያላቸው። እርሻውን አይተነዋል። በዲጂታል መሳሪያ ዝናብ የሚዘንብለት እርሻ አለ። መነኮሳቱ ቢሮ ውስጥ ቁጭ ብለው እየነካኩ ከአሜሪካ የተገዛ መሳሪያ ነው፣ ዝናብ ይዘንብበታል። እና ዝናቡን እዚያ ሆነው ያዝንባሉ፣ እዚህ ሆነው ያጭዳሉ። በጣም የሰለጡ 120 መነኮሳት ነው ያሉት። ግን 34 ፋብሪካ አለው። አንዱ ገዳም 34 ፋብሪካ አለው። እና አባ ሚናስ ገዳም፣ አስቄጥስ ገዳም፣ የነ ቁስቋም ገዳም ያላቸው አሁን የወተት ማቀነባበሪያው፣ የቴምር ማቀነባበሪያው እነዚህ ሁሉ የነሱ ናቸው።
አሁን እኛ አንዲት ፕሮጀክት ይዘን መተን እቺ እንኳን ብርቅና ደንቆናለች። እነሱ ግን አገር ነው የሰሩት እውነት ለመናገር ማለት ነው። አገር ሰርተዋል። የተፈጥሮ ማዳበሪያ ከሚልኩ ሀገሮች አንዷ ግብጽ ናት። ያንን የተፈጥሮ ማዳበሪያ የሚሰሩት ኦርቶዶክሳውያን ናቸው። ቤተክርስቲያኒቱ ናት አቀናብራ የምትሰራው። በጣም ብዙ ስራ ነው የሚሰሩት። ህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን 22 ሆስፒታሎች አሏት። የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክሱ 2.5 ሚሊዮን ነው ያላቸው ሆስፒታል 22 ሆስፒታል ነው። ይሄ ቀደም ብሎ የተሰራ ከ3 ዓመት በፊት የተሰራ ሰው የተጓዘው የጻፈው ጽሑፍ ላይ አይቼ ነው። እኛሳ 60 ሚሊዮን የሚባል ይሄ የተፈረደበት ቁጥር አለ ኦርቶዶክስ አለ ይባላል። ይኸው ለ2.5 ሚሊዮን 22 ሆስፒታል ለ60 ሚሊዮን አንድም ሆስፒታል የሌለ ምግባረ ሰናይ ያለ አሁን እሱ እንደው በደንብ እየተደራጀ እንደሆነ ሰምተናል። አንድ ሆስፒታል ነው ያለ አንድ እንግዲህ ለዚህ ሁሉ ማለት ነው። ያንን አይቼ መጣሁ እኔ። ስለዚህ ለምን አንሰራውም እኛ? ጉዳዩ ለጠቅላይ ቤተ ክህነት ለቅዱስ ሲኖዶስ ሆስፒታል እንድሰሩ ከመጠየቅ እያና አባቶቻችንን ከምንጨቃጨው እኛ ልጆቻቸው ለምንድን ነው እዚህ የማንሰራው? ለምን አንጀምረው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ከጉባኤ ቤት ውጭ ናት ወይ? ከገዳም ውጭ ናት ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ላይ የተቀመጡ ሲኖዶስ ላይ ያሉት አባቶች ብቻ አይደሉም፣ ምእመኑም ጭምር ነው፣ ህብረት ነው። ስለዚህ እዚህ የምንሰራው የኢትዮጵያ ቤተክርስቲያኒቱ ነውና ለምን አንጀምረውም አልኩኝና በጣም እዚያ ውስጥ አንዲት ሴት ባሏ ይሞትበታል። ከሞተባት ደብሩ ይረዳታል። እኛ ያንን ማድረግ አንችልም። ቤተክርስቲያኒቱ የላትም አቅም። ደብሩ ይረዳታል። መታከሚያዋን የልጆቿን መማሪያ እስኪያድጉላት ድረስ ማንም ሸፍን ደብሩ ነው። ይሄንን አንድ ካህን ሙሉ ወጪው ይሸፈንለታል። ከምዕመናን ገንዘብ አይቀበልም። ለምን ፒኤችዲ ራሱ ሊኖረው ይችላል። መንግስታዊ ተቋም ውስጥ ወይም ሌላ መንግስታዊ ያልሆነ ተቋም ውስጥ አይደለም የሚሰራ ቄስ። የቄስ ስራው ምእመን ብቻ ነው። ያለ ማድረግ አቅም ይሰጡታል። እኛ ለምንድን ነው አሁን ካህናቶቻችን ውጭ ሀገር የሚኖሩ ጭምር በጣም ብዙ ስራዎችን ይሰራሉ። ሾፌሩ ነው ይሰራሉ፣ ጽዳት ይሰራሉ። ለምንድን ነው እንደዚያ የሚሆኑት? አቅም የለን ነው። ያንን ለማድረግ ተቋማትን ብንገነባ አቅም ይኖራል። እና ከዚህ አንጻር ነው እኛ ይሄን ያሰብነው። ሄድን ባለፈው እኔ ብቻ አይደለሁም በጣም ብዙ መምህራን ሞተናል ብለው ነው የመጡት። ተናደን በቃ እንደው እኛማ ተጎልተን አይደል ያለን ስራ መስራት አለብን እንደዚያ ብለው ያንን ሁሉ እያደረጉ እንግዲህ 25000 ሊትር ወተት እኮ ጎርፍ ነው እኮ። እርሻው አገር ነው ሄደን ብንለው አያልቅም። ያንን እያደረግን እኛ ለምንድን ነው ይሄን ማንሰራው ብለን አሰብን። ሌሎች መምህራንም የየራሳቸውን እቅድ አቅደዋል። ገዳማትም የየራሳቸውን እቅድ አቅደዋል። የኛም ገዳም ጭምር በጣም በርካታ ወደ 30 ፕሮጀክቶች የሚሆኑ አሉት። ወደፊት ይፋ ይደረጋሉ። እኔ አሁን የትምህርቱን ተቋም ነው የተሰጠኝ ተልእኮ፣ እሱን ነው ይፋ ያደረኩ። የገዳሙ ልጅ ነኝ፣ አባል ነኝ። ከገዳሙ አብሬ አስተባብራለሁ፣ አካል ነኝ። እና ከዚያ የተነሳ ያስቀደምኩት ፕሮጀክቱ ጥናት አድርጌ ሰብስቤያለሁ። አሁን በሌላ ጊዜ ላቀርበው እንችላለን። የግብጾችን የሰበሰብኳቸው መረጃዎች ማለት አሰብስቤያለሁ። ከአንድ ዓመት በላይ የሚሆኑ ወንድሞችን እህቶችን እየላኩ ኢንተርቪው እንዲያደርጓቸው እያደረጉ ምን አላችሁ፣ ምን ሆስፒታል አላችሁ፣ ምን ትምህርት ቤት አላችሁ እያልን ማለት ነው። እና ከዚህ የተነሳ ሁላችንም ይህንን ስራ እንድንሰራው እንዲያውም የምፈልገው ሁሉም ጉባኤ ቤቶች፣ ሁሉም ገዳማት እንዲሰሩ ነው። እኔ ብቻ አይደለሁም። ጉባኤ ቤታችንም ያግዛል። ይሄንን ብቻ ሳይሆን የኛ ፕሮጀክት ካለቀ ሌሎች ጉባኤ ቤቶች በሚሰሩት ስራ ሁሉ አብረን የምናግዘው አብረን እያቀድን ጭምር እና እንዲሆን ነው ያሰብኩበት ምክንያት። ሰው እየሰራን ገንዘብ እናፍራ እንጂ ገንዘብ ብቻ የሚያፈራ ፕሮጀክት አይሆን ነው። ከ10 ፕሮጀክቶቻችን 2ቱ ሰው ላይ ብቻ የሚሰሩ ናቸው። ሌላው ግን እርሻም እንደዚህ የሚሉት ገንዘብ የሚያስገኙ ናቸው። መጀመሪያ ሆስፒታሉ የቀደመ ደግሞ የራሱ ምክንያት አለው። ወደሱ ልመጣ ነው። ግን በጣም ገርሞኛል። እንደውም ዛሬ ዘርዘር አድርገው ያላነሱት ተመልካቾቼ እንደ አባት ትናንትና በነበረን ውይይት ባይቀረጽም ማለት ነው እንዳሉት ከዓመት በላይ በመላው ዓለም ያሉ ኦርቶዶክሳውያንን መርጠው እንግዲህ በአሃት አብያተ ክርስቲያናት ያሉ የልማት ስራዎች ወይም ደግሞ ኦርቶዶክሳውያን እንዴት ነው የሚደጋገፉት፣ አጠቃላይ የስብከተ ወንጌሉም ሂደት አሰጣጡ እንዴት ነው፣ ቤተክርስቲያንና ልጆቿ እንዴት ነው የሚገናኙት የሚለውን እንግዲህ እንደ አንድ ሰው ሆነው
ብዙ ጥናትን አስደርገዋል በነገራችን ላይና ዛሬ አሁን ይሄን ሲያነሱት እንደው ድንገት የመጣ ነገር እንዳይመስለን በአሃት አብያተ ክርስቲያናት ያሉትን ሊቃነ ጳጳሳት ሳይቀር ቃለ መጠይቅ ተደርገው እንደነገሩኝ አይደለ ተደርገው ብዙ መረጃዎችን ሰብስበዋልና እነዚህ ነገሮች ጥናት ላይ ተመሰረቱ ናቸው ነው ወደ አሁን ሆስፒታሉ ሲሉ እኔ ልጠይቀው ነው ያቋረጥኩትና አንዳንድ የሚነሱ ጥያቄዎችም ስላሉ ይፋ ሲደረግ አሁን የአሳርባታውም አለ የትምህርት ቤቶች አለ እንዳሉት የርሻውም አለ ብዙ ፕሮጀክት አለ ከ10 በላይ ግን የሆስፒታሉ ቀደመና ብዙ ጊዜኛ ምናቀው ሆስፒታልን እንዳላት ቤተክርስቲያናችን ያው አቃሉ አባቶች መወቀስ አትፈልጉም እኛ ልጆች ደግሞ አፍና በዛለንና ለምን አልተሰራም ነው እንጂ እኛ እንስራ አንልምና ለዛ ነው ቅድም ጠቅላይ ቤተ ክህነቱ ያልኩኝ ወደ አስተዳደሩ ይሄድኩኝ አልተለመደም ያልኩና በቤተክርስቲያናችንም ደረጃ አንድ ነው ያለው እሱም ቢሆን አቅሙ ይታወቃል አባቶቻችን የት እንደሚታከሙ እናቃለን እና ከዛ አንፃር ብዙ ጊዜ የተለመደው መንግስት ሲሰራ ነው እንደ አይነት ጉዳዮች ትምህርት ቤትም እንበለው እንደውም ትምህርት ቤት የተሻለ ነገር አለ መሰለኝኛ ጋር ግን የህክምና ቦታ አልተለመደም ሆስፒታል ሲባል የመንግስት ስራ ነው ምንልና እናንተ ደግሞ ጭራሽ ማቀዳችሁ ሳይንስ ካሉ ፕሮጀክቶችን ቅድሚያ የሰጣችሁት የሆስፒታሉን ነው ሁሌም አንድ ነገር ስናወዳደር ስናስቀድም የሆነ ችግር አለ ማለት ነው ከጀርባ ጊዜ ማይሰጥ ነገር አለ ማለት ነው ያ ነገር ምንድነው አባ እንዴት እንረዳው ይሄን ፕሮጀክት በተለይ የህክምናውን ጉዳይ እንደተባለው ከ10 ፕሮጀክቶች ጤናውንና ትምህርቱ አንደኛና ሁለተኛ አድርገን ያወጣናቸው ሁለቱ ለምን ተመረጡ ሰው ላይ የሚሰሩ ስለ ቀጥታ ሰው ላይ ነው የሚያርፉት እነዚያ ግን ብር መጥቶ በብሩ እቅር ታቅዶበት እንደዚህ የሚመጡ ነው ይሄ ግን ቀጥታ ሰው ላይ ያርፋል እንግዲህ እግዚአብሔርም ሰው የሆነ ሰው የትኛውም የወንጌል ዓላማ መጀመሪያ ወንጌል መቼስ ለጦጣ አንሰብክም ለሰው ነው የምንሰብከው ስለዚህ መጀመሪያ ፕሮጀክታችንም ሰው ላይ ሰው ይዞ ይሁን ብለን እሱን አስቀደም ከዚያ ደግሞ ከትምህርት ቤቱ ለምን ጤናን አስቀደማችሁ የሚለው መሰረታዊ ጥያቄ ነው ስለጠየቅሽኝም ደስ ነው ያለኝ ለምን ለብዙ ምዕመናንም ግልጽ መሆን ያለበት ነገር ነውና ሰው ለመማርም ጤና ያስፈልገዋል የመጀመሪያው ከትምህርቱ የሚቀንበት ምክንያት ለመማርም ለመኖርም ለመቀጠልም መጀመሪያ ምንድነው የሚያስፈልገው ጤና ነው እና ምንድነው ጤና ክብረት አይመስል ውሃ ሀብት አይመስልም ይላል ያገራችን ሰው ሲተርት ክብር የሚመስለው ሰው መልበስ ማጌጥ መመስገን ነው እንጂ ጤና ክብር አይመስለው ለብሰን መሄድ የቻልነው ጤና ስላለን ነው ጤና ባይኖረን ልብሱ ሁሉ ይበላሻል ወይ ለብሶ መቆም የሚያቅታል እና ጤና ክብር አይመስልም ውሃ ሀብት አይመስልም አሁን ውሃ እንግዲህ ከየትኛው ሀብት በላይ ከዳይመንድ ከእንቁ በላይ ውሃ ነው ሰው ዳይመንድ ኑሮት ውሃ ባይኖር ይሞታል እና ውሃን ግን ሀብት የሚለው የለም እና ውሃ ሀብት አይመስልም ብለው ተናግሯል የኢትዮጵያውያን መቼስ አሁን ጅልነታችን መቼም ሰው ያወቀ አወቅኩ ሲባል ትናንትን ያደነቀ ሲመጣ ማጣጣል ነው እንጂ የኢትዮጵያ ተረቶች በራሳቸው ምስጢር ያዙ ናቸው እዚያ ውስጥ አልገባምና ሰው ሲኖር ነው ያን ማስቀደም አለብን ነው አንዱ ዋናው መሰረታዊ ነገር ግን ደቀ መዛሙርቱ በጣም እየታመሙ ነው እየተቸገሩ ነው ስቃይ እየተሰቃዩብን ነው እና ቢጨንቀን እኮ እንደው ባህር ዳር ያሉ የህክምና ባለሙያዎች አጥንተው እንደው የመጀመሪያ ህክምና እርዳታ ቢያንስ የወባዋን ማላሪያዋን ቴስት እንዲያደርጉ ሁሉ አስፈቀደ እንደዛ ሁሉ እዚህ ሁለት ደቀ መዝሙር አሰልጠነ ከገዳሙ ሁለት ሞክረናል ሁሉ ማለት ነው እዚህም ክሊኒክ መክፈት ሁሉ አቅደናል ለመነኩሳቱም ብትሆን እሷ እና እንደዛ ከሚሆን ለምን ሆስፒታል አይሆንም እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ልጆቿን ብቻ አይደለም የምታገለግል ፍጥረትን ሁሉ ነው የምታገለግለው ፍጥረትን ሁሉ ማገልገል አለባት ግዴታ አለበት እንኳን ሃይማኖት የሌለውን ይቅርና እንስሳቱን የመጠበቅ ግዴታ በእግዚአብሔር ተሰጥቶናል እንስሳት የእግዚአብሔር ፍጥሮች ናቸው ጻድቅ ለእንስሳ እንኳን ይራራል ብሏል ሰሎሞን ሲናገር ሌሎችን ሲሰፋ ነው መጀመሪያ ለራሳችን አሰብ ክሊኒክ እንክፈት ከዛ ሆስፒታል ለምን አናረጋውም ለምን ለሁሉ ይጠቅማል አባቶች ስለዚህ መጀመሪያ የራሳችን ችግር ቀጥሎ መነኮሳት ክብራቸው ተጠብቆ ይታከማሉ ሌሎች ሆስፒታሎችም ክብራቸውን ጠብቀው ነው የሚያከሙት ግን ደግሞ ለራሳቸው በተዘጋጀ ቦታ እኛም አስበናል ለምሳሌ ቪአይፒ መታከሚያ እንዲኖረው ሆስፒታላችን ማለት ነው ስለዚህ ለመንፈሳዊ ሁኔታቸው በሚመጥን ቦታ እንዲታከሙ
ሊቃነ ጳጳሳት ለዚያ ክብራቸው በሚመጥን ቦታ እንዲታከሙ የምናደርግበት ቢገነዙ ኦርቶዶክሳዊ ክብራቸው ተጠብቆ የሚገነዙበት እንዲሆን ይህንን ሐሳብ አለ እና ከዚህ የተነሳ አባቶቻችን የት እንደሚታከሙ ይታወቃል። የትም ይታከሙ ብቻ ዋናው ጤና ያግኙ። ግን ደግሞ መልሶ ደግሞ ክብራቸው ቢጠበቅ ደግሞ ኦርቶዶክሳዊ ትውፊቱ ቀኖናው በሚጠብቅ መንገድ ቢታከሙ ደስ ይላል እና ያንን ሁሉ አሰብንና ጤናውን አስቀደም ነው። ሌላ ትምህርት ወቅት አለው። ወቅት የሚዘጋበት ጊዜ አለ፣ የሚከፈትበት ጊዜ አለ። ጤና ግን ሁል ጊዜ አለ፣ አይዘጋም። በዚህ ጊዜ የፋሲካ ሰሞን ሆስፒታል ዝግ ነው አይባልም። የዓመት በዓል የጥምቀት ሆስፒታል የለም። አሁን ለምሳሌ ቫኬሽን የለም ለጤና። ስለዚህ ሁል ጊዜ የሚሰራ ነው። ሁል ጊዜ የሚሰራ ስለሆነ ይህንን ቅድሚያ እንስጠው ብለን አሰብን። ለራሳችንም ጤና እንፈልጋለን። ለሊቃነ ጳጳሳት፣ ለአብነት መምህራን፣ ለደቀ መዛሙርት፣ ለመነኮሳት፣ ለገዳማት ለዚህ ሁሉ አሰብን። ከዛ ደግሞ ሌላው መሰረታዊ ምክንያት እኔ ተደጋጋሚ እየመጣ የሚቀርብልኝ ጥያቄ አለ። ምንድነው? ሱስ ነው። ወጣቶች ይመጡና ሲጋራ አለብኝ፣ ጫት እቅማለሁ፣ እንዴት ነው ከዚህ ልማድ የሚወጣው? ስለዚህ አንቲ አዲክሽን ፕሮግራም ለምን አይኖረንም? የሱስ ማገገሚያ ማዕከል ለምን አይኖር? ሆስፒታሉ ዝም ብለን ማከም ብቻ አስበን አይደለም። ትውልድ ከኃጢአት የሚወጣው ከልማዱ ሲላቀቅ ነው። ወንጌል በብዙ መንገድ ነው የሚሰበከው። ስለዚህ ወጣቶች መጀመሪያ ከሱስ እንዲጠበቁ ትምህርት እንሰጣቸዋለን ቀድመን በሪሃቢሊቴሽን ሴንተራችን ማለት ነው። ከዛ ቀጥሎ ደግሞ ምን እንሰጣቸዋለን? ደግሞ የያዙትን ደግሞ እንዲያገግሙ እናደርጋለን። ያንን የምናደርግበት ስልጠና የሚሰጥበት አሁን እህቶቻችን አንዳንድ ጊዜ በእንቅፋት በምን ሊጸንሱ ይችላሉ። ያን ሆስፒታል ወልደው ጥለውት ይሄዳሉ። አንዳንድ ጊዜ ወደው አይደለም ተቸግረው ነው። እንዲያ እንዳይሆን መጀመሪያ የቅድመ ጋብቻ ትምህርት እንዲኖር ማድረግ እንሰጣለን። እዚያ ዝም ብሎ ለማንኛውም ነው ሴኩላር በሆነ መንገድም ቢሆን ዝም ብሎ ስለ የትዳር ትምህርት ፈልጋለሁ ለሚል ኦርቶዶክስ ሊሆን ይችላል፣ ሌላ እምነትም ሊሆን ይችላል። እሱን እንሰጥበታለን። ወጣቶችን የማገገሚያና የመጠበቅ ስራ መቼም ኦርቶዶክስ ስራዋ ፍጥረትን ማትረፍ ነው። ስለዚህ ያመነም ይሁን ያላመነ ኦርቶዶክሳውያንን መደበኛ አድርገን ከሱስ እናገግምበታለን። ያ ማዕከል ቢኖረን ራሱ ተንከባከብ የተመድቦለት። እኔ አሁን ለምሳሌ አንድ ሰው ሱስ ኖሮበት እንዲህ አርግ ልጅ ብለው ጧት ማታ ልከታተለው አልችልም። የራሴ ትምህርት አለኝ፣ አስተዳደር አለ፣ እንደዚህ ያለ ደቀ መዛሙርቱን አስተምራለሁ፣ አልችልም። አንድ ጊዜ መክሬው ብቻ አይፈልግ፣ ክትትል ይፈልግ። ተቋም ከመሰረትን ግን ተቋም ውስጥ ባለሙያዎች ይመደባሉ፣ ካህናት ይመደባሉ። ሌላውም ደግሞ በራሱ እንዲመከር እናደርጋለን። ለምሳሌ በእኛ ሪሃቢሊቴሽን ሴንተር በእንክብካቤ ከተደረገለት በኋላ የእስልምና እምነት ሊሆን ይችላል፣ ሌላም የፕሮቴስታንት ሊሆን ይችላል፣ ወደ ራሱ መሪዎች እንልከዋለን። ማገገሚያውን የሚያደርጉን የራሱን መንፈሳዊ ሕይወት እዚያ እንዲፈጽም። ስለዚህ ያንን ለማድረግ ሆስፒታል መኖሩ እጅግ በጣም አስፈላጊ ነው። ለራሳችን ለኦርቶዶክሳውያን አባቶች እንደገና ደግሞ ወጣቶችን ለመታደግ በየከተማው በቀበሌ የተከፋፍለው በቡጥ የሚማቱ ወጣቶች አሉ። ሱስ መከራቸውን አሳይቷቸው ያንን ብናደርግ ለሀገርም ሰላም እናመጣለን። ሰላም የሚመጣው ከማሰብ ነው። ወጣቶች እርስ በርስ ከመጣላት ወደ ማልማት እንዲሄዱ እናደርጋለን። ያ እንዲሆን በዘላቂነት ነው ያሰብነውና ሆስፒታሉን ያስቀደምንበት መሰረታዊ ምክንያት ይሄ ነውና ፍጥረትን መጠበቅ፣ ፍጥረትን መንከባከብ የቤተ ክርስቲያንም ጭምር ነው እንጂ የመንግስት ብቻ ነው ብዬም አላምንም። እውነት ለመናገር ማለት ነውና ስላላየ ነው ትልልቅ ተቋማትን ለመንግስት ብቻ እንሰጣቸዋለን። እና ደግሞ የሚያስቀው መንግስት ብቻ አይደለም። አሁን ለምሳሌ አቶ እንትና የሚባሉ ሰውዬ ሆስፒታል ቢከፍቱ ግን የመንግስት ነው እኮ ይሄ ስራ አንልም ነበረ። ቤተክርስቲያን ስታመጣው ግን እናንተ እንዴት ይሄ እኮ የመንግስት ስራ ነው እንዳለን። ግን የግለሰብ ሆስፒታሎች በጣም ብዙ አሉ። የኦርቶዶክሳውያንም የሌሎች እምነት ተከታዮችም አሉ፣ እናውቃለን። እኔ የማውቃቸው ሆስፒታሎችም አሉ። በዚህ ብዬ ስም እንድጠራ ስላላስፈቀድኳቸው ነው። ስለዚህ እነዚህ አሉ። አሁን ልክ እንደዚህ ሁሉ ግለሰብ ከከፈተ ያ ማለት የመንግስት ብቻ ማልማት የሁላችንም ነው እና ቤተ ክርስቲያን ቅድሚያውን ድርሻ እንዲያውም ትወስዳለች። ለፍጥረት ግድ ይሰጣታል። መንግስት ለተሾመበት ዓላማ ይሰራል፣ ለሀገሩም ሆነ ለሌላው።
እኛ ቤተክርስቲያን ግን የሰማይ መንግስት የሰጣት አደራዋ ነው። እምትኖርም ራሱ ለዚህ ነው፣ ፍጥረትን መመገብና መጠበቅ ነው። የቤተክርስቲያን መኖሯ ለዚህ ነው። አሁን እንኳን ለዚያው እኮ ለውሃው የመጨነቅ ግዴታ አለባት ቤተክርስቲያን። ውሃዎችን ወንዞችን እስከልካቸው ከሚምላ ኪሃውን እስከ መስፈርት ወንዞችን እስከልካቸው ይሞላ ዘንድ እግዚአብሔርን ስለ ወንዙ ውሃ እንማልዳለን። የአባ ፍሬ ለምድር ለዘር ወለማይረር ለምድር ፍሬዋን ይሰጣት ዘንድ እግዚአብሔርን ስለ ምድር ፍሬ እንማልዳለን ተብሎ ተጽፏል። ስለ ምድር ፍሬ ስለ ወንዞች ቤተክርስቲያን ይገዳታል። እንኳን ለሰው ይቅርና ማለት ነውና ጸሎቷን ብንሰማው አጠቃላይ በእንተ ቅዳሴዋ ላይ የሚጸልየው ለሸንተረሩ ለዋንዘው ምንድነው? ከመያዝንም ዝናመ እግዚአብሔር ባቤት ፈቀድ መካን ዝናሙን እግዚአብሔር በሚያስፈልግበት ቦታ እንዲያዘንበው በሚሻበት ቦታ፣ ምክንያቱም በደረቀው ሁሉ ላይ እንዳያዘንበው እግዚአብሔር በሚያስፈልግበት ቦታ እንዲያዘንበው ከብቶች በማይጎዱበት በሚንዳዝ ስለ ዝናቡ እግዚአብሔር እንማልዳለን። ቤተክርስቲያን ለምድሩ ለሰማዩ ለከዋክብቱ ለአዕዋፉ ሁሉ ማሰብ ይጠበቅበታል። እኔ ምን አገባኝ ብቻ መንግስት ሰማይ ልግባ እንጂ ብለን የግድ የለሽነት ኑሮ አይፈቀድልንም ለኦርቶዶክሳውያን። ብቻ ሃይማኖቴን እንጂ ብቻ ጸሎቴን እንጂ የሚል አይደለም ያለና ከዚህ አንፃር ነው ሆስፒታሉን ያስቀደም ነው። እንግዲህ ለብዙ አብነት ቤቶች ለብዙ ጉባኤ ተማሪዎች መነኮሳት እንግዲህ መልካም ዜና ይመስለኛል። ቀደም መጀመሪያ ላይ የጉባኤ ቤት ችግሮች ምንድናቸው ስለውት ከጤና ጋር ተያይዞ ያነሱት ነበር። እዛ ላይ ትንሽ እንዲጨምሩ ፈልጋለሁ አባ። ጉባኤ ቤቶቹ እንግዲህ ለርሶ አልነግሮትም የኢኮኖሚ ችግር አለ። አንድ ነገር ቢታመሙ ወጥተው አይታከሙ። ትናንት ሚርሶ እንደቀ መዛሙርት ጨምሮ እንደ አንዳንዶችን ሳናግር ነበር። ከዚህ በፊት በነበረ እንደዚህ በማገኛቸው ያብነት ተማሪዎች ብዙዎቹ በመንገድ የሚቀሩ ከሐሳባቸው ሳይደርሱ ቀደም እንዳነሱት የዚህ ጉባኤ ቤትን ልምድ አንስተው እንዳነሱ ደግሞ ለብዙ አመታት ነው ትምህርት የሚማሩት። ተምረው ደረስን ለቤተክርስቲያን ሲሉ ደግሞ በስጋ ድካም ደግሞ ወደ ኋላ ሚሉ አሉ ከጤና ጋር ተያይዞና ብዙ ጊዜ እኛ ምእመናን ያን እንረዳለን ብዬ አላስብም አባ። እንደዚህ እንደው እኛ መተን በየጉባኤ ቤቱ ያየን ካልሆነ እንደው ይሄ ጤና ምትታመሙ አይመስለን፣ ምትታመሙ የሚቸግራችሁ አይመስለን ወይ ደግሞ እንደ አባንተና ታመሙ ከተባለ ወይ የሆነ ጉባኤ ቤት ላይ ኮረሽን ገባ ከተባለ ለምን ጸበል አይጠመቁም ወይ ለምን እንደዚህ ያረጉም ብሎ እንደው ከስጋ እንትን ማውጣት ፍጽም አድርጎ የመጠበቅ ነገር ያለ ይመስለኛልና እንደው በተለይ ለጉባኤ ቤቶች ለገዳማውያን ይሄ የጤና ፕሮጀክት እንደው ምን ማለት ነው የሚለውን ትንሽ እንዲጨምሩ ፈልጋለሁ። ሰው በዛ ደረጃ እንግባባ ይሆን የሚል ስጋት ስላለኝ ማለት ነው። አዎ እንደተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ይፈውስ ነበር። ያስተምራል፣ ይፈውሳል። ስለዚህ ፈውስና ትምህርት አንድ ላይ ነው የሚሄዱት ማለት ነው። እያስተማረ ፈውስ ይሰጣቸዋል። አሁን ጉባኤ ቤቶችም ይሄን ያደርጋሉ፣ ያስተምራሉ፣ ይፈውሳሉ። አሁን ታዲያ እኛስ ምን እናደርጋለን? ጌታችን ኢየሱስ ክርስቶስ ዝም ብሎ ፈውስ የሰጣቸዋል በቃሉ። ጉባኤ ቤቶች በዚህ አሁን እዚህ ሲተረጎም ትንቢተ ኢሳይያስ ሲተረጎም አሁን ጧት 3 ሰዓት ነው እኔ ወንበር ምገባ 3 ሰዓት ጀምሮ ብሉይ ኪዳን ሐዲስ ኪዳን ሊቃውንት ተረጉማሉ። ሶስቱም የሚተረጎም ብሉይ ኪዳን ለምሳሌ አሁን ኦሪት ዘዳግም ነው የሚተረጎመው፣ የእግዚአብሔር ቃል ነው ይነበብበታል። ወንጌል አሁን ዮሐንስ ወንጌል ላይ ነው ያለው፣ ዮሐንስ ወንጌል ይተረጎማል፣ የእግዚአብሔር ቃል ነው። ሊቃውንት የቅዱስ ቄርሎስ የነዚህ ይነበባሉ፣ የእግዚአብሔር ቃል ነው። እነዚህ የሚነበቡበት ጸበል አለ፣ ይህ ጠጥተው ይፈወሳሉ። ጌታ በቃሉ እንደፈወሰ ጌታ ደግሞ ጭቃውን በምራቁ ለውሶ ደግሞ አድሮ ይሄ ደግሞ ፍጥረትን ተጠቅሞ መፈወስ ነው ደግሞ። ስለዚህ ፍጥረትን ተጠቅሞ መፈወስ እጽዋት ተቀምመው ነው ክኒን የሚሆኑት መድኃኒት የሚሆኑት። ያንም ፈውሶ አሁን ሉቃስ ሐኪም ነበር። ቅዱስ ጳውሎስ ሉቃስ እንዲህ ብሏቸዋል ከማለት ይልቅ ባለመድኃኒቱ ሉቃስ ሰላም ብሏቸዋል የሚለው ለምን? ባለመድኃኒቱ ሉቃስ ለምን የጠቀሰው ሕክምናው ዝም ብሎ ሉቃስ አይለውም። ሕክምናውንም እውቅና ሰጥቶታል ቅዱስ ጳውሎስ በመልእክቱ ማለት ነው። ሉቃስ ድሮ ሐኪም ስለነበረ ሐኪሙ ሉቃስ ብሎ ጠርቶታል። ጌታችን ኢየሱስ ክርስቶስ ሐኪምን ምሳሌ አድርጎ አስተምሮበታል እሱ ራሱ። ጌታ ደግሞ የማይረባን ነገር ምሳሌ አድርጎ አያስተምርበትም። ሕክምናን አስተምሮ ባለህሙማን ይፈቅዱ ወላካቤ ስራይ ወአኮ ጥዑያን፣ ባለመድኃኒትን ህመምተኞች እንጂ ጤነኞች አይፈልጉትም ብሎ አስተምሮበታል ሕክምና እንደሚኖረው ሁሉ። ስለዚህ ከዚህ የተነሳ ጉባኤ ቤቶችም በጸበላቸው ይፈውሳሉ፣ በቃላቸው ይፈውሳሉ። ለመፈወሳችን ምንድነው ምልክቱ? ጉባኤ ቤቶች በቃል ለመፈወሳቸው የአብነት ትምህርት ቤቶችን ብታያቸው
ሰው ሊያየው የተጸየፈውን ግን ይበሉታል። ለምነው ማለት ነው። 2 ቀን 3 ቀን ያደረ ሆዴን ቆረጠኝ አይልም። ይሄ ስመ እግዚአብሔር ተጠርቶበት እየፈወሳቸው ስለሆነ ነው። ደግሞ ያማቸዋል። ደግሞ መልሶ ሕክምና ሄደው ይድናሉ። ስለዚህ በዚህም ይፈውሳል። እማይድኑም አሉ። ቅዱስ ጳውሎስን ጌታ እንዳልፈወሰው ማለት ነው። ስለዚህ ጌታ ፈውሱን በ3 መንገድ ይሰጠናል። አንደኛ በቃል እግዚአብሔር በኪዳን በጸሎት በጉባኤ ቤት ጸሎት ይፈውሰናል። 1 ሁለተኛ ደግሞ በሕክምና ይፈውሰናል። 2 ሶስተኛ ደግሞ ምን ያደርጋል? አይፈውሰንም። ለምንድን ነው አይፈውሰን? ህመሙ ከጠቀመን ጸጋ የሚያሰጠን ከሆነ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ጌታዬን ራስ ፍልጠትና ውጋት ነበረብኝና ፈውሰኝ ብዬ ለመንኩት፣ ጌታ ግን ጸጋዬ ይበቃሃል አለኝ። ጸጋዬ ስለበዛልህ በሽታውንም ቻለው አለኝ። አንዳንድ እንደውም በዚሁ አጋጣሚ ማስተላለፈው ብዙ ምዕመናን በቃ እግዚአብሔር ካለ ሃይማኖት የትክክል ከሆነ መዳን አለብኝ ብሎ ያሰቡ የማይድን በሽታም አለ። ለጸጋ የሚሰጠን መድኃኒዓለም ማለት ነው። ስለዚህ ደቀ መዛሙርት ተሰቃይተው በህብረት በመኖር የሚመጣ በሽታ አለ። ብዙ ሆኖ ከአንድ ክፍል ከመኖር የተነሳ ከምግብ መበከል የሚመጣባቸው በሽታም አለ። ስመ እግዚአብሔር ስለተጠራበት ከሚሰጣቸው ነገር ውጭ ስመ እግዚአብሔር ስለተጠራበት አያማቸውም ምግቡ ከተባለ ታዲያ የሚታመሙ ለምንድን ነው ሲባል ጳውሎስ ለምንድን ነው የታመመው? እግዚአብሔር ለሚያደርገው ነገር ሁሉ እኛ ምክንያት የለን ነው። ሁሉ ነገር በምክንያት አይገኝም። አሰራሩ እሱ ልዩ ነው እና ሕክምናና ቅዱስ ጳውሎስ ምን ይላል? ለታመሙት እንደታመመ ሆንኩላቸው፣ ለደካሞች እንደ ደካማ ሆንኩላቸው ብሎ ተናግሯል። ይህን ሊቃውንት ሲተረጉሙት እስራኤል በባህላቸው የታመሙ ሰዎችን አንድ ላይ አድርገው የማስታመም ባህል አላቸው። ማስታመሚያ ቤት ይባላል። ሆስፒታል ማለት ነው ዛሬ፣ ሌላ አይደለም። የታመመ ሰው ለብቻ ይደረግና ይታመማል። እና ቅዱስ ጳውሎስ አብሮ ሄዶ ተኝቶ ነበርና ለደካሞች እንደ ደካማ ሆንኩላቸው ያለ ከታመሙ ሰዎች ጋር ሄዶ አብሮ የታመመ ሆኖ ተኛ። ከዚያ በኋላ አባቶች በትውፊት እንደሚተረጉሙት ነው ቆሮንቶስ መልእክት ላይ ያስቀመጠውን። ከዚያ አንደኛ ቆሮንቶስ ምዕራፍ 9 ላይ ነው ያለው። ለደካሞች እንደ ደካማ ሆንኩላቸው ሄዶ ተኛና አብሮ ውጋት እንዳያዘው ሰው ሆኖ ማቃሰት ጀመረ። ሰው ሁሉ ያማርራል። አረ እናንተ ኢየሱስ ክርስቶስ የሚባል ምሕረት የሚሰጣል አሉ፣ እንመን በሱ አለ። ያላመነ መስሎ ተኝቶ ነው። ካመን ካዲያ አንተን አያድንህም? እንግዲህ ትልቅ በሽታም ያለብህ ለአንተ ነው አሉት። አመንኩ ብሎ ሲነሳ ቋ አረገለት ወገቡን ጌታ በታምራት ይላል። ያልታመሙት ለማሳ እኛም በሱ አምላክ አምነናል ብሎ አመኑ እና ለታመሙት ህመም፣ ለተራቡ ምግብ መስጠት። ከዛ ቅዱስ ባስልዮስ ዘቂሳርያ ህሙማንን ሰብስቦ በአንድ ላይ እንዲታመሙ፣ አረጋውያን ሰብስቦ በአንድ ላይ እንዲጦሩ መድኃኒት እንዲሰጣቸው ያደርግ ነበረ። ከዚያ ሁሉ በላይ የሚበልጠው ጌታ ሕክምና ቤት መኖር እንዳለበት ቋሚ ትምህርት አድርጎ ያስተማረው የሉቃስ ወንጌል ምዕራፍ 10 ላይ ነው። ሉቃስ ወንጌል ምዕራፍ 10 ቁጥር 25 ጀምሮ እንደምናነባው አንድ ሰው መጥቶ ምን ላድርግ አለው? ባልንጀራህን ውደድ አለው። ባልንጀራዬ ማን ነው አለው። ባልና ጌታ አንድ ሰውዬ ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች ያገኙትና ደበደቡት፣ ጨርቁን ገፈው ግንባሩን ገምሰውት ሄዱ። አንድ ካህን መጣና አለፈው፣ አንድ ሌዋዊ መጣና አለፈው፣ አንድ ሳምራዊ መጣና በቁስሉ ላይ ዘይት አፈሰሰለት፣ ወይን አፈሰሰለት። ምንድን ነው? ሕክምና ነው። አፈሰሰለት። ከዚያ በኋላ በአህያ ጫነውና ታማሚዎቹ ወደሚቀመጡበት ቦታ ወሰደው። እዚያ ወስዶ ለአስታማሚ ሰጠው ይላል። ሰጠና በእነዚህ ፈውስልኝ ብሎ 2 ዲናር ሰጠው። ከዚህ በላይ ወጭ ካስወጣህ ግን ሌላ ጊዜ ስመለስ ከፍልሃለሁ አለው ይላል። ይኸው እንግዲህ ምን አደረገ? ወይን ዘይት ብሎ ቁስል እንደሚያደርቁ እንደሚያለዘው እነዚያን አፈሰሰለት አለ። መታመሚያ ቤት ማስታመሚያ ቤት ብሎ ደግሞ ባለመድኃኒት እያስታመም የሚፈውስ እንዳለና ሳንቲም ተከፍሎት የሚፈውስ ሕክምና ቤት መሄድ እንዳለብን አስረዳን። ከዚያ በኋላ የዚያን ዋጋ እከፍልሃለሁ አለ። ይሄንን ይዞ ነው እነ ቅዱስ ባስልዮስ ዘቂሳርያ የሆስፒታል ሀሳብን የሚጀምረው አንዱ እሱ ነው። ቅዱስ ባስልዮስ ዘቂሳርያ 4ኛው ክፍለ ዘመን ላይ ነበረ። እሱ እኮ ራሱ በጨርቁ ጫፍ ልብሱ ላይ ትንኝ ሲያርፍ የሚቃጠሉለት የበቃ ቅዱስ ነው። እሳት ደረጃ የደረሰ እግዚአብሔር ያደረበት። ግን እሱ መፈወስ አቅቶት ነው። ባስልዮስ ፈውሷል፣ ታምርም አድርጓል። ስንክሳር ላይ ተጽፎለታል። ጥር 6 ስንክሳር ላይ ግን የሕክምና ቦታ ሰዎች የሚታሙበት ቦታ አቋቁሞ ነበረ። ጌታ ይህን መደብ አድርጎ አስተምሯል።
መንፈሳዊ ትርጉም ግን አለው። ከኢየሩሳሌም ወደ ኢያሪኮ የሚወርደው የተባለ አዳም ነው። መውረድ ማለት ከነፍስ ልዕልና መውረድ ነው። ወንበዴዎቹ አጋንንት ናቸው። መጀመሪያ አለፈው የተባለው ካህን መልከጼዴቅ ነው። አዳምን አላዳነም። ቀጥሎ የመጣው ሌዋዊ አሮን ከነ ልጆቹ ነው፣ አላዳነውም። በኋላ የመጣው ደጉ ሳምራዊ ኢየሱስ ክርስቶስ ነው። ወይን የተባለው ፍቅሩ ነው። ዘይት የተባለው የሰጠን የመንፈስ ቅዱስ ጸጋ ነው። አስታማሚዎች የተባሉት መምህራን ናቸው፣ ምእመናንን የሚያስታምሙ። 2 ዲናር የተባሉ ብሉይ ኪዳንና አዲስ ኪዳን ናቸው። ክርስቶስ በእነዚህ አስታምሙልኝ ብሎ ነው የሰጠ። ወይንና ዘይቱን ቅዱስ ሥጋውና ክቡር ደሙ ነው ብለው የሚተረጉሙ አባቶችም አሉ። ከዛሳ ደግሞ መታመሚያ ቤት የተባለችው ግን ማናት? የፈውስ ቤት ቤተክርስቲያን ናት። ስለዚህ ቤተክርስቲያን ሐኪም ቤት ናት የምትባል። ቅዱስ ዮሐንስ አፈወርቅ ራሱ ቃል በቃል ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። ስለዚህ ቤተክርስቲያን ስትመጣ ማንም አይፈርድብህም፣ መተታከምና ዳን ይላል። በራሱ ቤተክርስቲያን ቤተ ፈውስ ነው የምትባለው። የሕክምና ቤት ናት ቤተክርስቲያን። ምሳሌነቷ የቆመችው ራሷ የድህነት ቤት የድህነት ቅጥር ተብላ ነው የምትጠራው። መዳንሽንም የመዳን ቅጥርሽንም የመዳን ቅጥር ብለሽ ትጠሪዋለሽ ብሏታል ኢሳይያስ። ቤተክርስቲያን ራሱ የሕክምና ወኪል ናት። ለምሳሌዋ የተመቸ ነውና ከዚህ የተነሳ ለደቀ መዛሙርት አስቀድሞ ሁሉም ደቀ መዛሙርቱን ቅድመ ጥንቃቄ በማስተማር የኛ ሆስፒታል በደንብ የቤት ስራውን ይወስዳል። ሁሉንም እንዲጠነቀቁ የሚቻላቸውን እንዲያደርጉ ማለት ነው። እግዚአብሔር የእኛን ስራ ጭምር ስለማይሰራ የድርሻቸውን እንዲያደርጉ ቅድመ እንክብካቤ፣ አካባቢን ማንጻት፣ ይህንን ትምህርት በየጉባኤ ቤቶቹ እያቀደ የኛ ሆስፒታል የቤት ስራውን ይይዛል ብዬ አስባለሁ እንደ እግዚአብሔር ፈቃድ። አሜን። እሺ አንድ የገረመኝን ከፕሮጀክቱ ላንሳና ወደ ማጠቃለያ እንሄዳለን። እንዴት ነው መሬት የምናወርደው ወደሚለው እንሄዳለን። ፓሊቲቭ ኬር የምንለው አለ ብዙ አልተለመደም ነው። ያው ስናነሳ ብዙ ስላልተለመደ ነው ተመልካቾች እንዲህ አይነት ቃላትን የሚጠቀመውና እንደ ሀገራችን ራሱ በጣም የሚቆጠሩ እንደውም ሆስፒታሎች ደርበው የተወሰነ እንቅስቃሴ ምናልባት 1-2 ካለ ነው። እሱም አሁን በዚህ 2-3 ዓመት የተጀመረ ካልሆነ ብዙ እንቅስቃሴ የለምና በምዕራቡ ዓለም ደግሞ እንግዲህ አውርሰው የሚያውቃሉ በጣም እንዲህ አይነት የእንክብካቤ በተለይ ሰዎች በሳይንሱ ዓለም አይድንም ተብለው ወደ ቤታቸው ሄዱና ተሰቃይተው ያርፋሉ። ቤተሰብም ተሰቃይተው እነሱም ተሰቃይተው መጨረሻ ላይ እግዚአብሔርን ሰርበህ ሙት እንዳለችው እግዚአብሔርን አማረው ይሸኛሉ። እና አንደኛው በዚህ ፕሮጀክት የገረመኝ እሱ ነው። ይሄን ዋጋ ሰጥቶ ፓሊቲቭ ኬር ሚል አንድ ዩኒት እንዲኖረው ሆስፒታሉ ተደርጎ የተባለው ነገር እንደው አላነሱትም ጭራሽ እርሶ አሁን ያላነሳው አሁን እሷ ነው እንዲያነሱ ፈልጋለሁ። ይሄን የሚከታተሉ እንዲህ አይነት ፕሮጀክት እንደያዘ ሰፋ ያለ ነገር እንዲሆነ እንዲያውቁ ስለፈለኩ ነውና እንደው ደግሞ ቤተክርስቲያን ራሱ ይሄን ኃላፊነት መውሰድ እንደ ብዙ ጊዜ ትምህርቱ እንዳሉት ይሄ ነው። ይሄ ደግሞ ሊመጣ ነው ሲባል እኔ በግሌ በጣም ነው ደስ ያለኝ። በጣም አዲስ ነገር ነውና ሐሳብ ትንሽ እንዲጨምሩ ፈልጋለሁ። ክርስትና የተስፋ እምነት ነው። ተስፋ መንግስተ ሰማያትን ተስፋ እናደርጋለን ነው ጸሎታችንም ሁሉ። ጌታችን ኢየሱስ ክርስቶስም ተስፋ ተብሎ ነው የሚጠራው። ቅዱስ ዳዊትም አሁንስ ተስፋ የማን ነው እግዚአብሔር አይደለምን ብሎ ነው የተናገረና ተስፋ ማጣት ነው ሰዎችን የሚገላቸው። ዜና አበው የተባለ መነኮሳት መጽሐፍ አለ። ተስፋ ያቀለሉ ለምንዳቤ ተስፋ ችግርን ያቀላል ብሎ ይናገራልና አትድኑም የተባሉትን እዚያ ውስጥ አድርገን ስንንከባከባቸው አንደኛ እግዚአብሔር ይረዳልና እኛ አምነን ነው የምናደርገው። ተቋሙ ሴኩላር ነው። በጤና ጥበቃ ሚኒስቴር ነው የሚተዳደረው። የመንግስትም የህዝብም የሀገርም የሁሉም ተቋም ነው የሚሆነው። መተዳደሪያ ደንቡም እዛው ነው የሚሆነው። እኛ ግን እዚህ የባለቤቶቹ ግን እግዚአብሔርን እናምነዋለን። የፕሮጀክቱ ባለቤቶች እናምናለን። እዚያ ገብተው ሊድኑልን ይችላሉ። አንድ ሁለተኛ ደግሞ ተስፋቸው በራሱ አለኝታ ጉልበት ይሰጣል። እንደው አሁን ሰው እኮ ህፃናት ብዙ ጊዜ አያቸዋለሁ ደክሟቸው የነበረውን አይዞ ጎበዝ ስንላቸው ይዘሉታል የሆነ ነገር ማለት ነውና ሰው ተስፋ ሲያገኝ ጉልበት ያገኛል፣ ይድናሉና እነዚያ በየትኛውም ቦታ አትድኑም በቃ አልቆላቸዋል የተባሉት ሰዎች እንክብካቤ እንዲያገኙ የነሱ መከባከቢያ ሴንተርም አለንና ያው ጌታችን ኢየሱስ ክርስቶስ ዓለም የጣለውን መቀበል ስለሆነ ስራው የወደቀውን ላነሳ የጠፋውን ልፈልግ መጥቻለሁ ስላለ ዓለም በቃችሁ ያለቻቸውን እኛ እንቀበላቸው ብለን ከጌታችን እንዳየነው ይሄንን አስበናልና ለዚያ በርግጥ እኔም አንዳንድ ነገሮችን መዘላቸው ጉዳዩ ባለሙያ ስላልሆንኩ ነው። ወደፊት አንቺ ግን እንኳን አነሳሽ በጣም ትልቅ ሐሳብ ነው። ቤተክርስቲያን የሚያሰኛት
ዓለም የተወቻቸውን እሷ በመፈለጓ ስለሆነ ያንንም አስበን ነው። ጥሩ ጥሩ አይናማ ባለሙያዎች አሉ። እነሱ አስገብተዋል። እኔም ያመጣዋቸው ፕሮግራሞች አሉ። ከአብያተ ክርስቲያናት የሕክምና ባለሙያ ባልሆንም ባጠናሁት ጥናት መሰረት ይሄን ይካተት የሚል ቢጋር ወይም ደግሞ ምንድነው ስኬለተን ሰጥቻለሁና ከነዚያም ያየሁትን ከሌሎቹ ያደረጉትን ነውና ከዚህ አንፃር ነው ያዋሃድ ነው። እግዚአብሔር ከረዳን ሁሉም ነገር በእግዚአብሔር ቸርነት ይፈጸማል። ደግሞ ሆስፒታሉም ቢዘገይም ቢፈጥንም መሰራቱ ግን አይቀርም ብለን እናምናለን። ምክንያቱም አሁን እዚህ ላይ ስቀመጥ የሆነች አዳራሽ ላይ ሆኜ ቁጭ ብዬ ስለሆነ እያወራሁ ያለሁት የእግዚአብሔር ጉባኤ ነው። እግዚአብሔር አብሮኝ እንዳለ አምኜ ነው የምናገረውና ምእመናንም አምነው ይሰሙናል ያምናለሁ። እሺ እንዴት ነው ወደ መሬት የሚወርደው? አደረጃጀቶች አሉ ወይ? እስካሁን የተከደባቸው ርቀት ምን ይመስላል አባ? እንዴት ነው ወደ መሬት የሚወርደው? የመጀመሪያው የሚጠበቅብን ከእኛ ማቀድ ነው። ሁለተኛ ደግሞ የሚመለከተውን አካል ፈቃድ መጠየቅ ነው። ያኛው እንግዲህ ቅድም ብዙ ጊዜ ስለዘረዘርኩት ከሀገረ ስብከት ጀምሮ መዋቅር ጠብቀን መስራት ነው። ያንን ማድረግ አስፈቀድን። ከዚያ ደግሞ ይሄንን ሊሰሩልን የሚችሉት ባለሙያዎች መፈለግ አለብን። ለዚያ ከምእመናን የልማት ኮሚቴ እንዲዋቀር። ያ የልማት ኮሚቴ ገንዘቡን አያስተዳድርም። ገንዘቡን የሚያስተዳድረው ማን ነው? ጉባኤ ቤቱ ነው የሚያስተዳድረው። ጉባኤ ቤቱ ማለት ምን ማለት ነው? ደቀ መዛሙርትና መምህሩ ማለት ናቸው። ያስተዳድራሉ። ማን ነው ኦዲት የሚያደርጋቸው? ሀገረ ስብከት። ልክ ሰበካ ጉባኤዎችን ሀገረ ስብከት ኦዲት እንደሚያደርጋቸው ያ ሀገረ ስብከቱ መተዳደሪያ ደንብ አለን። ለሀገረ ስብከት ልከን ያጸደቅ ነው። ሀገረ ስብከቱ በዚያ መተዳደሪያ ደንባችን መሰረት ይከታተለናል። ሪፖርታችን እናቀርባለን። መቶም ሪፖርት ያደርጋል። ደረጃውን የጠበቀ የፋይናንስ ባለሙያ እናስቀምጣለን። ሜዲካል ዳይሬክተሮች ይቀመጣሉ። እዚያ የሚቀመጡበት ቦርድ ይኖረዋል። ሀገረ ስብከት የሚመራው እንደዚህ ሆኖ ነው የሚተዳደረው። አሁን እኛ ይሄንን አድርገን ስራውን መጀመር ነው። ስራ አስፈጻሚውን አቋቁመናል። የልማት ኮሚቴውን አቋቁመናል። ምን ማድረግ እንዳለብን መተዳደሪያ ደንብ ጠቅላይ ቤተ ክህነት ልኮልናል። እሱን እያደረግን እንቀጥላለን ማለት ነው። እና አሁን ዲዛይን የሚሰሩ በየሙያ ነው። ስራ ኮሚቴ ስናዋቅር ብር የሚሰበስብ ኮሚቴ ብቻ ወይም የህንፃ ኮሚቴ አይደለም ያዋቀር ነው። በሙያ ነው የለየናቸው። ትምህርት ቤት መስራት ስለምንፈልግ የትምህርት ምሁራንን ኮሚቴ አድርገናቸዋል። ሆስፒታል መስራት ስለምንፈልግ የሕክምና ባለሙያዎችን ሆስፒታል ለጉባኤ ቤታችን እንረዳለን አሉ። ወደ 80 ሐኪሞች አሉን አብረው በበጎ ፈቃድ የሚያግዙን ፕሮጀክቱንም የሰሩልን። እንዳልኩት ግን የአስተዳደር ክፍል ውስጥ ይሄ ኮሚቴ የለም። ገንዘቡ ይውጣ ይግባ አይልም። በጉባኤ ቤቱ ደብዳቤ በሀገረ ስብከት ገቢ ደረሰኝ ይወጣሉ፣ ይወራረዳሉ በሂሳብ ባለሙያ እንደዚያ ይደረጋል። የጉባኤ ቤቱ አካውንት ለዚህ ተብሎ የተከፈተው በሀገረ ስብከቱ ደብዳቤ ነው፣ ቅርንጫፉ ሳይቀር ማለት ነው። ለዚህ ቅርንጫፍ በጉባኤ ቤቱ ስም አካውንት እንዲህ ተብሎ እንዲከፈት። ስለዚህ ያንዳንዱን አካውንት ሀገረ ስብከቱ ይቆጣጠራል። አሁን መቀየር ብንፈልግም ለነሱ ጽፈን ነው። ተጨማሪ ባንክ መክፈት ብንፈልግ ለሀገረ ስብከት ጉባኤ ቤቱ ጽፎ እነሱ ነው የሚከፍቱልን። ስለዚህ በዚህ መሰረት ምን ይደረጋል ማለት ነው? እርሻ ስለምንፈልግ የኢኮሎጂ ባለሙያዎችን የግብርና ባለሙያዎችን ነው ኮሚቴ ያደረግናቸው እንዲያጠኑልን። በሙያ አስበንበት ከተቋማት ጋር ውል ስንወስድ እንዲያማክሩን የህግ ባለሙያዎችን ኮሚቴ ያደርገናል። ሌላው ከመንግስት ጋር ያሉ አሰራሮችን እና ፖሊሲዎችን እንዳንጥስም ጭምር ያማክሩናል እነሱ። ይሄ በዚህ ያስኬዳቸዋል፣ ይሄ በዚህ ያስኬዳቸዋል የሚሉትን እንዲያማክሩን እነሱንም አባል አድርገናቸዋል። እንደዚህ አድርገን ያዋቀር ነውና የምህንድ ዲዛይኑን ለመስራት እንዳንቸገር ምህንድስና ባለሙያዎች አባል አሉ፣ ኮሚቴ ሆነዋል። እነሱ አድርገው 12 ኮሚቴ ያለ በስሩ ግን ንዑስ ኮሚቴ እንደዚህ አድርገን አስቀምጠናልና እነሱ ነው የሚሰሩት። አሁን ዲዛይኑ እየተሰራ ነው። እግዚአብሔር ከፈቀደ ከመንግስት መሬት አመልክተናል። ካለቀልን እኛ መጀመሪያ ሲጀመር 400 ሚሊዮን ብር ብዬም ነው ይፋ ያደረኩት እኔ
400 ሚሊዮን ብር አይበቃውም። ሲጀመር 6 ክፍሎች አሉት። ቅድም የዘርዘርና ሪሃቢሊቴሽን ሴንተሩ እነዚያ ወደ 2 ቢሊዮን ብር ይፈጃሉ። እነዚያ ሁሉም ለመሰራት ማለት ነው። እና ይሄ 400 ሚሊዮን ብር እኛ ምን አስበን ነው መንግስት መሬት ባይሰጠን ባናገኝ የሆነች ትንሽ ህንፃ ተከራይተን እንጀምረው ከዚያ ከምናገኛት ነገር ፕሮጀክቶቹ እየተወለዱ ይሄዳሉ። ምናንም እያዩ ይደግፉናል ብለን አጥንተን እሷን ነው ይፋ ያደረግናት እንጂ አሁን ሆስፒታሉ ብቻውን በያዘው ኮንተንት 400 ሚሊዮን ብር አይበቃውም። እና አስተያየቶችም ነበሩ። ከዛ በኋላ 400 ሚሊዮን ብር በአሁኑ ጊዜ እንኳን ሆስፒታል ምንድነው አይነት ጥያቄ ሲመጡ ነበር። ያችን ያደረግነው በቃ እንጀምረው። ደቀ መዛሙርቱም ተሰቃዩ። እኛም እንትናል የሆነች ነገር መጀመሪያ እንደውም ስንጀምርኛ ክሊኒክ እንክፈት ነበር ያልን። ክሊኒክ በቃ የራሳችን የምንታከምባት ትኑረን ብለን ነበር ያሰብን። ኋላ ግን የለም ቅድም ያልናቸውን ዓላማዎችን አካትና ሆስፒታል እናድርገው የሚለውን አሁን የሌሎችንም የአብያተ ክርስቲያናትም ልምድ ስወስድ እነዚህን ጨመርንበትና አሁን እነዚህ ሁሉ ሰርተው አሁን 400 ሚሊዮን ብር አይበቃም። መጀመሪያ ያንን አቅደን ስለነበር ነው። ኋላ አመለከትን መሬት ቢሰጠን እንዲህ አይነት ስራ ብንሰራ ብለን ከተማ አስተዳደር ገብተን ጠየቅን። እግዚአብሔር ከፈቀደ ይሰጡናል ብለን እናስባለን። ፕሮጀክቱም ለሀገር የሚጠቅም ስለሆነ ይሰጡናል ብለን እንጠብቃለን። ከተሰጠን የሚሰጠን ቦታ ላይ ግንባታውን እንጀምራለን። ምናልባት ይህን ማንሳት የፈለኩት ለምንድን ነው ቦታ ሳትይዙ ሆስፒታል እንገነባለን ብሎ አዋጅ መንገርስ ምንድን ነው የሚል ጥያቄም ሊነሳ ይችላል። ትክክል ነው። ሰው ጥያቄ አይነሳብህ አይባልም። ሀሳባችን ግን እኛ ወይ ተከራይተን ጥቂቱ ብሩ ከጨመረ ደግሞ ያለቀ ህንፃ ገዝተን ሞዲፋይ አድርገን ቢሆን መጀመር እንጂ መሬት ባናገኝ ብለን አስበናል። እንደው መንግስት ቢሮም ገብቻ አላውቅም። አገልግሎት ነው ስራዬ። ስለዚህ ከዚህ የተነሳ ሂደቱ ረጅም ጊዜ የሚፈጅ ቢሆንስ ብለን አስበን ነው። ከተሰጠ አሁን ገንዘቡን ሰብስበን እንደጨረስ ምንድነው የምናደርገው ተብሎ ቢጠየቅ እንደጨረስን ዲዛይኑ እየተሰራ ነው። የኮንስትራክሽን ባለሙያዎችን እናዋቅራለን። እንደጨረስ ቀጥታ መንግስት ፈቅዶልን ከሰጠን ቁፋሮ ነው የምንጀምረው። በቃ ካልተሰጠን የለም መሬት አተናል ከተባለ ደግሞ ህንፃ ገዝተን ለሆስፒታል በሚሆን መንገድ ሪዲዛይን አድርገን እዚያ ላይ መጀመር ነው ያሰብነው። እና ስለዚህ የአስተዳደር ሁኔታው በዚህ መሰረት ነው። ጉባኤ ቤቱ ገንዘቡን ያስተዳድራል። ለየትኛውም የገንዘብ ወጪና ገቢ ተጠያቂው ጉባኤ ቤቱ ነው። የትኛውም ኮሚቴ ገንዘብ ላይ ወጪ ገቢ አይፈርምም፣ አያዝም። ያ ነው ሐሳቡና እነዚህ ናቸው አሉት። ያው መሬት ካልተሰጠን የሚለውን እንኳን ይሰጠናል ብለን ነው ይሰጠናል ብለን የምናስበው ከሌለ ብዬ ነው እንጂ ለምን መሰለው ታባ እንደው የሚከታተሉ የመንግስት አካላትም እንደ ግዴታ ነው መቆጥረው። በቅድም አንስተናል ማን መስራት አለበት የሚለው የቤተክርስቲያኗ ራሱ አንድ ቀዳሚ ተግባሯ ምእመናን መጠበቅ ነው ወይም የሰው ልጅ መጠበቅ ነው የሚለው እንዳለ ሆኖ በተለይ መሰረተ ልማት ላይም ደግሞ ግዴታ ስላለበት መንግስት ይሄ ፕሮጀክት ደግሞ ለኦርቶዶክሳውያን ብቻም ሳይሆን የጤና ጉዳይ እርሶም አንስተዋል ሁሉም ቤተ እምነት የሚስተናገድበት ነውና ግዴታም ነው። እንደገና ባህር ዳር ላይ እንኳን ብቻ ስናነሳ የክልሉ ዋና ከተማ ሆና ያ ሁሉ ሰው ከክልሉም ከአማራ ክልል ውጭ መጥቶ ብዙ የሚታከማል። ግን የመንግስት ሆስፒታል ከሁለት አይበልጥም እኔ ባለኝ መረጃና ብዙ ሰው የግል ሆስፒታሎች ላይ ሄዶ ነው አያስቸ ብዙ ነገር አለ። እንደገና ደግሞ በተለይ ወደ ሰሜኑ አካባቢ ከጦርነት ጋር ተያይዞ ብዙ መሰረተ ልማቶች ወደሙበት ነውና እንዲህ አይነት ደግሞ በጎ ፈቃደኛ መጥቶ መሬቱን ስጡኝ እኔ ልስራ ሲል እንደውም አላቅ በእርግጠኝነት ይከለክላሉ ያላስቡም ይሰራል። ስለዚህ 2 ቢሊዮኑ ላይ ትኩረት እናደርግ ይሻላል እና ምንድነው ባላለቀ ነገር ላይ መግለጫ እንዳልሰጥ ብዬ ነውና ግን የሚሰጡን ነው የሚመስለኝ። በሄድንበት መስሪያ ቤት ሁሉ እስካሁን በቅንነት ነው የትኛውም መልስ የሚሰጡንና እንግዲህ እግዚአብሔር ከፈቀደ እንሰጣለን ብዬ ነው እኔም የማምነው። ሳልቅ ግን እንደው እንሰጣለን እርግጠኛ እንዳልሆነ እንጂ ትክክል ነሽ ይሰጡናልና ወደዚያና ሰውም እንደዚህ አድርጎ አስቦ ቢሰጠን እጅግ በጣም ነውና ዝም ብሎ ለሆነ ነገር አሁን ይሄ ነገር እንግዲህ ሲገለጥም ሲተረጎምም ሲታተትም ፕሮጀክታችን ይሄ ነው። እስከ ወዲያኛው ድረስ ሰው ቤታችንን መጥቶ ኦዲት ሊያደርግን ሊለካን ሊሰፍረን ይችላል። ሂሳባችንም የሚለካ ነው። ብሩንም በአደባባይ ነው ይፋ ያደረግነው። አካውንታችን በሚዲያ የተናገርነው ነው። በሚዲያ የተናገርነው አካውንት ነው። ስለዚህ ያ እዛ አካውንት ላይ የገባ ብር ማንም ሰው ማየት ይችላል መጥቶ
የሰበሰብነው ብርም የምናሳየው ነው። ለህዝብ በገለጥነው አካውንት ያንን ይፋ እናደርጋለን። መልሰንም ሰዎች የሰበሰብናትን ብር የት እንዳደረስናት ልኩን በዚሁ በሚዲያ እንደተናገር በሚዲያ እናሳውቃለን። ሰው የደረሰበትን እና እንደዛ ነው የምናስበው። እግዚአብሔር እስቲ ፈቃድ ይሁን። እሺ አንድ እግዚአብሔር ፈቃድ ይሁን። እንግዲህ ከራሱ ከጉባኤ ቤት ምንነት ተነስተን እያየን መጣንና የዚህን ጉባኤ ቤት ደግሞ ፕሮጀክቶችን ይፋ አደረግን። እንዳው ይሄን ሁሉ የሚከታተሉ ተመልካቾች ስለዚህ ምንድነው ማድረግ ያለብን ብለው ራሳቸውን ቢጠይቁ ምንድነው የሚጠብቁት? ለጉባኤ ቤቱ እንደሚጠብቀው ከመመናንም ምእመን ካልሆኑ የቤተክርስቲያኗ እምነት ተከታይ ካልሆኑት ምንድነው የሚጠብቁት? መሰረታዊ ነገሩ እሱ ነው እንግዲህ ማለት ነው። እኛ የምንጠብቀው ምንድነው? የመጀመሪያው ፕሮጀክቱን የራሳቸው እንዲያደርጉት እና የራሳቸው አድርገው እንዲይዙት የኔ ብለው እንዲያደርጉት። አንድ ሰው ለቤቱ ሲያቅድና ለጎረቤቱ ሲያቅድ የተለያየ ነገር ነው። ለቤቱ ሲያቅድ መደበኛ ነገር ነው የሚያቅደው፣ አይሆኑትን ሆኖ ነው የሚኖረው። ለጎረቤቱ ሲያቅድ በቻለው ነው የሚረዳው ደግሞ እና ቤታችን ነው ይሄ ቤት የምእመናን ቤታቸው ነው። ለአባቶቻችን ደግሞ እኔ ልጃቸው ነኝ፣ ለሊቃነ ጳጳሳት ደቀ መዛሙርት ልጃቸው ነው። ጉባኤ ቤቱ ግን ቤታቸው ነው። ተምረው ለጵጵስና የበቁት ከዚህ ነው። ቤተ ክርስቲያኒቱ ቀኖናዋን ዶግማዋን የምትመራው በዚህ በጉባኤ ቤት በሚተረጎመው ቃለ እግዚአብሔር ነው። የቤተ ክርስቲያኒቱ ማህፀኗ ነው። ይሄ በሌለበት እናት በሌለችበት ልጅ እንደመጠበቅ ያለ ነው የለም እና ትልቅ ነገር እንደሆነ እንዲያስበው ሰው ይፈልጋል። አንድ የራሱ እንዲያደርገው፣ ሁለተኛ ሐዋርያዊ ትምህርትን ጠብቆ ዘመንን ከቤተ ክርስቲያን ጋር የመሻገር ነገር አድርገው እንዲያስቡት እፈልጋለሁ። ጉባኤ ቤቶች እንደዚህ ያሉ ልማትም ያላቸው ጠንካራ ትምህርት ቤቶች ሆኑ ማለት ቤተ ክርስቲያን በሐዋርያዊ ትምህርት ያበበች ዘመን የሚያመጣው ርዕዮተ ዓለም ገፍቶ የማይጥላት እንድትሆን ያደርጋታል እና ከዚህ አንጻር እንዲያዩት ዝም ብሎ የሆነ ተቋም መስርቶ ገቢ ማሰባሰቢያ ተደርጎ ባይቆጠር ደስ ይለኛል። ገቢ ማሰባሰቢያ የሆነ ልማት ማልማት የሆነ ገንዘብ አሰባስቦ ደቀ መዛሙርት እንዳይራቡ የሚል ሐሳብ አይደለም ያለኝ። እሱ ብቻ ደቀ መዛሙርት እንዳይራቡ የሆነች ነገር ማድረግ ይጠበቅብናል። ግን ጉዳዩ የቤተ ክርስቲያን ጉዳይ ተደርጎ ቢታይ ደስ ይለኛል ማለት ነው። ምክንያት አንድ የቤተ ክርስቲያን አገልግሎቷ ስለሆነ ልጆቿን ማከም፣ መጠበቅ፣ መንከባከብ፣ ሁለተኛ ጉባኤ ቤቱ መኖር ስላለበት፣ ሶስተኛ ጠንካራ ትምህርት ቤት ባለበት ጠንካራ የትምህርት ተቋም ያላት ሀገር ጠንካራ ሕዝብ ይኖራታል አይደል? በዓለምም ቢሆን ትምህርቱ ላይ ነው የሚሰራ። ትምህርቱ ላይ አበላሽቶ ለምሳሌ ዩኒቨርሲቲዎች ባይኖሩ፣ ኮሌጆች ባይኖሩ፣ ጥሩ የሂሳብ ባለሙያ የት ነው ያለው? ጥሩ ሐኪም የት ነው ያለው? ጥሩ መምህር የት ነው የሚገኘው? ምንም ነገር የለንም ነው እኮ ማለት። ጥሩ የግብርና ባለሙያ የት ይገኛል? እና ትምህርት በሌለበት ሀገር የለም። በፍጹም ትምህርት ሳይኖር ሀገር የለም። ቅዱስ ዮሐንስ አፈወርቅ የትምህርት መጣጣት ጥንት ለኩሉ ሀከክ የሁከት ሁሉ መነሻ ነው ይላል። የሁከት ሁሉ መጀመሪያ ትምህርት ማጣት ነው እና ቤተ ክርስቲያን እውነት ለመናገር ከሆስፒታሉ ጋር ባይታይ፣ ከትምህርት ቤቱ ከእርሻው ጋር ባይታይ፣ ትምህርት ቤቱ ባይን ቢታይ ደስ ይለኛል። ጠንካራ ሐዋርያዊ ትምህርት ቤት በእግሮቹ የቆመ ለቤተ ክርስቲያን ትምህርት ጠበቃዋ የሆነ ቀኖናዋ ትውፊቷ የሚቀዳበት ምንጯ ላይ መስራት ነው። እታች ወንዝ ላይ እያጠለሉ በማጥለያ ጉሽ ከመጠጣት ምንጩ እንዳይደፈርስ መጠበቅ። የሚጠበቀው አቅም ስም ጭምር ሰጥቶ ነው። ትምህርቱ ያለ ሰው አይኖርም። ሰዎች ናቸው እኮ የሚያስተምሩት እና እንጂ መላእክት ወይም ደግሞ የሆኑ ድንጋዮች አይደለም የሚያስተምሩት። ሰው ከሆነ ሰዎቹም እንዲኖሩ መስራት ያስፈልጋልና ሐዋርያዊ ትምህርትን ከመጠበቅ አንጻር ከቅበተ እምነት አንጻር እንዲታይ እፈልጋለሁ። አባቶች ሊቃነ ጳጳሳትም ይሄ አስተዳደራዊ ጉዳይ ሆኖ እንዲታይ አይደለም የምፈልገው። አስተዳደራዊ ጉዳይ ሳይሆን ጠንካራ ትምህርት ቤት ከማስቀመጥ ከመገንባት አንጻር ቢታይ፣ እነዚህ ሁሉ የትምህርቱ ግንባታ አንጻር ቢታይ፣ ይሄ እንደ ኦርቶዶክሳዊነት ስናስብ ከቤተ ክርስቲያን ተልእኮ አንጻር ነው። እንደዚህ እንድታይ እንፈልጋና ምእመናን የራሴ ብለው ይሄማ ጳጳሳት ጥሩ አድርገው ቀኖና እንዲመሩ ምን ይሁን ጥሩ ጉባኤ ቤት ውስጥ ተምረው ይብጡ ነው መልሱ። ስለዚህ እንደዛ መሆን ያለበት ጥሩ ጳጳስ እንጠብቅ፣
ወደፊት ደግሞ የሚተኩትን አሁን ያሉት አሉ እግዚአብሔር ይፈቅድ መሰገነ ይሁን። ወደፊት የሚተኩት ደግሞ ጥሩ ጳጳሳት ሆነው እንዲመጡልን እንፈልጋለን። የት ነው የምናመጣቸው? ከውጭ ሀገር እናስመጣቸው ነገር እቃ አይደሉም። ከየት ነው የምናመጣቸው? ከጉባኤ ቤት ነው። ጥሩ አባት የፈለገ ምእመን ሁሉ ይህንን ትምህርት ቤት ይገንባ ነው የምለው። ጥሩ አባት የፈለገ ሁሉ ጥሩ የቤተ ክርስቲያን አለቃ፣ የህዝብ ችግር የሚገደው መምህር፣ ጥሩ የሀገረ ስብከት ስራ አስኪያጆች፣ የንስሐ ልጆቹ ህመሙ የሆነ ቄስ እንዲወጣ ከተፈለገ ጉባኤ ቤቱን አቅሙን እናሳድግ። ያን ነው የምለው። ስለዚህ እንደው የኔ ያለ ሰው ከዚያ በኋላ ብር ሰጠው ብሎ አይበቃውም። የኔ ያለ ሰው ችግር የገባው ሰው እንዳንድ ዝም ብሎ ገቢ ማሰባሰቢያ ፕሮጀክት በሚባል ወርድ ባይገለጽብኝ ሁሉ እፈልጋለሁ። የኔ ብሎ ሰው ካሰበ ሰጥቶም አይጠግብም፣ እንደገናም ይሰጣል። አሁን ቅድም ሳነሳ ነበር አንዲት እህታችን ባለፈው 400 ሺህ ብር ሰጥታ እንደገና ደግሞ በታክሲ የሚሄድበት ብር ለጉባኤ ቤቱ እንዲሆን በታክሲ መሄድን ትቼ በእግሬ ሄዳለሁ ስትል ነበር። ደውላ ነው እንደዛ ያለችን። አሁን ይሄ የኔ ማለት ይባላል ማለት ነው። የኔ ማለት እሱ ነው። የሌለን ጭምር መስጠት፣ ያለን ሰጥቶ የሌለውን ጭምር መስጠት እና ሰዎች እንደዚህ ቢያስቡ እንዲያስቡልኝ ይፈልጋሉ። መጀመሪያ ሐሳቡን እንዲገዙት እንዲረዱኝ እግዚአብሔር በሚያውቀው የሚሰራ ሲገኝ አብሮ መስራት ሲገባ የሚሰራ ሲገኝ አልሰራም ብሎ የሚሰራ ጠፋ ብሎ ማውራት ግን ተገቢ ነው ብዬ አላስብም። እንስራ የሚል ሲመጣም ወይ ቁጭ ማለት ወይ ማሳቀቅ ወይ ማሸማቀቅ ወይ መተቸት ወይ ጭራ መሰንጠቅ ወይ ዝም ብሎ ማየት ወይ በዳር ቆሞ ተመልካች መሆን ደግሞ እንደገና ደግሞ አልሰራልን አለ ደግሞ የሚረዳን አባት አጣን እኛማ ምን ሰው አለን ብሎ ደግሞ ማማረር እንደዚህ ማለት የማይታረቁ ሐሳቦች ናቸውና ምእመናንም እንስራ ብለን ይዘን መተናል። ትምህርት አስተምሩን እናንተ እንደው የተሰጣችሁን ወንጌል ማሰብኩ ዝም ብላችሁ መችተው ነው። ልጆቹ እዚህ ያሉ ደቀ መዛሙርት አከናውነው የሚሰብኩ ናቸው፣ ያስተምራሉ። የዛሬ 2 ዓመት እግዚአብሔር ከፈቀደ 61 የሐዲሳት የብሉያት መምህራንን አስረክባለሁ ለቤተ ክርስቲያናችን። ስለዚህ በትምህርት እየሰጠን ነው። ይህንን ደግሞ ማጠንከርና ስሩልን፣ የቤተ ክርስቲያንን ችግር ፍቱልን ማለት። አሁን ብዙ ጊዜ ምእመናን ጥያቄ ስለሚያነሱ እዚህ ጋር ማንሳት ፈልጋል። ቤተ ክርስቲያን አስተዳደራዊ ችግር አለ፣ እዚያ ላይ ማሰሩ ያን ማሰሩ ምንድን ነው? ምን አድርገን ነው እኛ የምንሰራው? እኛ እኮ የምንሰራው ምንድን ነን? እኛ ምንድን ነን? እኛ እኮ ተማሪዎች መምህራን ነን። ምንድን ነን እኛ? አስተዳዳሪ አይደለንም፣ እኛ ጳጳስ አይደለንም፣ እኛ ሲኖዶስ አይደለንም። ሲኖዶስ የሚሰጠንን ተልእኮ የምንቀበል የሲኖዶስ የቤተክርስቲያን ልጆች ነን እንጂ እኛ ማድረግ የምንችለው ማስተማር፣ ማልማት እንዲያደረግን ቤተክርስቲያን እንድትሻገር እንድታድግ ማድረግ ችግር መፍታት ነው እንጂ ደግሞ ምእመናን አሁን ህዝቡ እየካደ ኃጢአት እየገባ ብሎ የሚጠይቁ ምእመናን ማለት ትክክል ናቸው። ጉዳዩ ግን ያንን ለማድረግ ማልማት አለብን ነው። ያንን ለመፈጸም መንፈሳዊ ፕሮጀክቶቻችን ለመፈጸም በምን ተሳፍረን ይሁን እያንዳንዱ እንደውም አንድ ነገር ላንሳልሽ። እንደው እኔ መካነ ኢየሱስ ደብረ ሃይማኖት መካነ ኢየሱስ ተማሪ ሳለሁ ዲማ ጊዮርጊስና መካነ ኢየሱስ አንድ አብነታቸው አንድ ነው፣ አንድ አይነት ናቸው። አብነታ እዛ የሚተርጉም እዚያ ይተረጉማል፣ አንድ አይነት ናቸውና እዚያ ሁለቱ የ16ኛው ክፍለ ዘመን ጠንካሮቹ የሚባሉ እነዚህ ናቸው። ሌሎችም አሉ። እዚያ ተማሪ ሳለሁ የካህናት ስልጠና እንስጥ ብለን አሰብን። ዝም ብለን እኮ ነው፣ እኛ ቤተ ክህነት ውስጥ የለንም፣ ምን የለንም። እንስጥ ብለን 2 መነኮሳት አሉ፣ አባቶች ናቸው። ለምን የካህናት ስልጠና በቃ የንስሐ አባት ልጅ አያያዝም ለምን አንሰጥም ምናምን ብለን አሰብን። ቤተ ክህነት እናስፈቅድ አስፈቅድ። ከዛ አዳራሹ ላይ ወንበር ለመግዛት 60 ሺህ ብር ያስፈልገዋል ተባለ። ወንበር እንደዚህ አይነት ወንበር 60 ሺህ ብር እኛ ከየት እናመጣለን? 60 ሺህ ብር ለኛ ትልቃችን ነው፣ የለንም። ለካ እኛ ደግሞ የመሰለን ዝም ብለን ጉባኤ ቤት የተማርናትን ሄደን እንዲህ ማለት ነው የምንል መስሎናል። ለካ እንጀራ ያስፈልጋል፣ ወጥ ያስፈልጋል፣ ፍራሽ ያስፈልጋል። እዳችን ገብተን ቁጫል ማለት ነው። ብር ለግሌ ሊኖረኝ አይገባም፣ ለተቋም ግን ሊኖር ይገባል ያልኩ የዛ ጊዜ ነው። በግሌ እግዚአብሔር ይመስገን እስከምሞት ድረስ በእኔ ስም አካውንትም የለኝም፣ ብርም አይኖረኝም፣ ደሞዝም የለኝም። የምኖረው ለቤተ ክርስቲያን ነው። የምናገረውን ደግሞ ከቻልኩ አደርገዋለሁ ብዬ ነው የማስበው እና እግዚአብሔርም ይረዳኛል። ለተቋም ግን
ገንዘብ አስሮ የሚይዝ ነገር ነው። ገንዘብ ልንወደው ነው የማይገባን እንጂ ልንመራውና ሊኖረን ግን ይገባል። እና ከዛ የተነሳ የዛ ጊዜ ምንድነው ያደረግን? እኔ አንድ መጽሐፍ ላሳትም ነበረ። የመጀመሪያ መጽሐፍ ነው ፀሐይ ፍኖት። እሱን ለማሳተም አንድ እናት አሜሪካ የሚኖሩ 20 ሺህ ብር በቃ ለማገዣ ይሁን ብለው ሰጥተውኝ ነበር። እኔ ያችን ሰጠው። አባቶችን እነዚያን ሁለት አባቶችን ደግሞ እናንተም 20 ሺህ ብር ፈልጉ። ከየት ነው የምፈልግ አናውቅም። ከምዕመናን ለምነው 20 ሺህ ብር ለምነን ወንበር ገዛን፣ አሰለጠንን። ከዚያች ወንበር አሁን አለች አሉ እዛው የወረዳ ቤተ ክህነቱ አዳራሽ ውስጥ አለች ማለትና እንዲህም ለማድረግ አለንቀሳቀስ አልን። ምን እናድርግ? እና ከዚህ ይህንን ነው ያሰብነው። ናው እያንዳንዱ አባቶቻችንም እንዲህ እንዲያስቡ እያሰቡም ነው። የትኛውም የጠቅላይ ቤተ ክህነት ይሁን የሀገረ ስብከት ይሁን መምሪያም ይሁን የትኛውም ቦታ በሩን የዘጋብን የለም። ሁሉም አባቶች በርቱልን እያሉ በቅንነት ነው ያገዙን፣ ከጠቅላይ ቤተ ክህነት ጀምሮ ሀገረ ስብከቶች ሁሉ እና በደንብ ነው። ስለዚህ እንዲህ ተረድተውናል። ሌሎችም እንዲህ እንዲረዱን አሁን እኔ ብር ስጡኝ ከማለት ይልቅ ሐሳቤን ውሰዱት ነው የምለው። ውሰዱት፣ ስሩልን ብላችኋል፣ እየሰራን ነው። ያቅማችን ካበላሸን እንታረማለን። የህዝብ ልጆች ነን፣ የምእመናን የቤተ ክርስቲያን ልጅ ነን። መዋቅር ይመራናል፣ ያስተዳድረናል። ቁጭ በሉም ተነሱ የምንባል ሰዎች ነን። ከጀርባችን ያለችው ቤተ ክርስቲያን ብቻ ናት፣ ሌላ የለንም። እና ስናጠፋ እንታረማለን፣ ሲሆንልን እንሰራለን። እና ሐሳባችን እንዲወስደው ዘርዘር ለማድረግ የመጀመሪያ ሐሳቡን እንዲገዙት፣ ሁለተኛ ባለፈው ተሳስቼ የኛ ዩቲዩብ ተከታታይ ብቻ 2500 ብር ቢሰጥ እንኳን ይሄን ያህል ብር ይሆናል ብዬ ከዛ ሰው 2500 ብር ብቻ መስጠት ጀመረ። የሞላ እንደው የባስ ከዚያ በላይ ሰጥቼ ብለው ነው እሱ ትእዛዝ መቀበላቸው ማክበራቸው። እንደዛማ ከሆነ እሺ የፈለጉትን ነው መስጠት ያለብን ብለውና አሁን ከዚያ በላይ ሰው በአቅሙ ሁሉ መስጠት የሚችለውን እንዲሰጥ እና ፕሮጀክቱን ባለም ነው እዚሁ ጋር አንድ ሐሳብ ብችል እግዚአብሔር ሞገስ ቢሆን የምእመናንም ሞገስ ቢሆን ደስ ባለኝ መስከረም 21 ቀን ድረስ በ90 ቀናት ውስጥ ያልኩ በ90 ቀን ለምንድን ነው ያልኩት? ሰኔ 19 የተመሰረተበት ነው። ሰኔ 19 የተመሰረተበት ነው ጉባኤ ቤቱ። መስከረም 21 ቀን ጉባኤ የጀመርንበት ነው ማስተማር። ስለዚህ ለመስከረም ከሰኔ 25 እስከ መስከረም 25 91 ቀን እንደሚወጣው ከሰኔ 21 እስከ መስከረም 21 91 ቀናት ነው። በቤተክርስቲያን የወቅት አከፋፈል 91 ቀን አንድ ወቅት ነው ይባላል፣ ክረምት ይባላል። 91 ቀን በጋ ይባላል። ስለዚህ ክረምቱ መሻገሪያችን ነው። በመሻገሪያችን ወቅት አንድ ነገር ይዘን እንሻገር። በመሰረታችን መክፈቻው እንደጀመርነው ትምህርት በጀመርንበት ደግሞ ሐሳቡ ይጠናቀቅና ደግሞ ቀጥሎ ለስራው እናስብ። ሐሳቡ ይሄ ነው። የሚችል ሰው ሁሉ አሁን በዚች ቀን ሰው ሁሉ ሮጦ ቢችል እያንዳንዱ ሰው እንኳን 10 ሰው እለምናለሁ ብሎ ቢያስብ የራሱ 10 ሰው እለምናለሁ እኔ ብሎ ቢያስብና ለ10 ሰው ቢለምን ሚዲያ ላይ ያሉ ኦርቶዶክሳውያን በሙሉ ፕሮፋይል ቢያደርጉልን የጉባኤ ቤቱን ጉዳይ መሪ ቃላችንን ሁላቸውን እየሰሙ ሰምተናል የሚል ሪያክሽን ቢሰጡን። መሪ ቃላችን ባለመድኃኒትን ስማ የሚል ነው። ሰምተናል እያሉ ሁሉም መልስ ቢሰጡ እና ቢያስተላልፉልን መልካም ነው እላለሁ። ይህንን የሚሰሙ የመንግስት ተቋማት የሚችሉትን ትብብር ቢያደርጉልን ጥሩ ነው። ባህልና ቱሪዝም፣ ሌሎችም የሚመለከታቸው ጤና ቢሮም ቢሆን ቢያግዘን፣ ሸክም ነው የምናቀል እያገዝን ስለሆነ የእነሱ ፕሮጀክት ነው። ሁሉም ቢያግዙን፣ ሰዎች የሚሰሩበት መስሪያ ቤት ጭምር ስፖንሰር ቢጠይቁ፣ የመሳሪያ ስፖንሰር አለ። አሁን አልጋ ስፖንሰር መጠየቅ አለ፣ ላብራቶሪ፣ ኤክስሬ፣ ሌሎችም ጉዳዮች መጠየቅ ማስረዳት ቢቻል መልካም ነው የሚል ሀሳብ አለን። ከእምነቱ ውጭ የሆኑ ሰዎች ደግሞ ሀሳቡን የሚገርመው አንድ ሰውም ገንዘብ ሰጥቶናል ይመስልኛል። የእስልምና እምነት ተከታይ የሆነ ሰው መሐመድ የሚባል ደውሎ ገንዘብ ሰጥቶናልና መጀመሪያ መድኃኔዓለም ኢየሱስ ክርስቶስ ክርስቲያን ያድርገው ብለን እንጸልያለን። ቢሆን ደስ ነው የሚለን፣ ባይሆን ግን ኢትዮጵያዊ ወንድማችን ነው።
ኢትዮጵያ ወንድማችን ነው። ኢትዮጵያዊነት ነው እንዲሰጥ ያደረገውና ካሁን ቀደምም አንዲት እህታችን የእስልምና እምነት ተከታይ ናት። መታ ጉባኤ ቤቱን አይታ ረድታ፣ ሌላ እህታችን በእሷ አስፈጭታ ስትመጣ እሷ አብራ አስፈጭታ አምጥታ የመድኃኔዓለም ዝክር ሁላ ይዛ መታ ጉባኤቱን አገልግላ ሄዳለች። ትምህርት እከታተላለሁ ብላ እኔም የጉባኤ ቤታችሁ በቃ ደቀ መዝሙር ነኝ ግን የእስልምና እምነት ተከታይ ነኝ ብላ መታ ሄዳለችና ለዚህም ክብር አለን እግዚአብሔር በሚያውቀው። አሁን የምንለው ሆስፒታሉ የሁሉም ነው። የሁሉም ማለት በወጣትነቱም በጋብቻ ትምህርትም የትኛውንም ማግኘት ሊያግኝ ቢሉ ሽማግሌም ሆኖ እንክብካቤ ቢፈልግ የኦርቶዶክሳውያን ብቻ አይደለም፣ የየትኛውም የኢትዮጵያ ነው። ኢትዮጵያዊ የሆነ ሁሉ የሆስፒታል ሆስፒታሉ ነው። እንደዚያ እንዲያስቡ እንፈልጋለን። ይሄንን ማለት የምፈልገው እንዲጸልዩልንም እንፈልጋለን። ከቀኑ 12 ሰዓት የጉባኤ ቤቱ የማታ ጸሎት ነው፣ የማህበር ጸሎት። ቢያንስ እንኳን ሁሉም ኦርቶዶክሳዊ 12 ሰዓት ላይ በያለበት ቦታ ሆኖ አንዳንድ አቡነ ዘበሰማያት የጉባኤ ቤቱን ጸሎት ሰዓት ላይ ቢደግምልን የጉባኤ ቤታችን አባል እንደሆነ ቆጠረልን፣ ጸለየልንም ማለት ነው። 12 ሰዓት ላይ አንዲት አቡነ ዘበሰማያት እያሰበ ጉባኤ ቤታችን ቢያስብልን በጸሎት አሰበን ማለት ነው። ጉባኤ ቤቱንም አስታወሰ ማለት ነው። አላርም ሞልቶ ከቀኑ 12 ሰዓት ላይ አንድ ሰላም ለኪና አባታችን ሆይ ቢጸልይ ባለበት ቦታ ሆኖ ይሄም ይረዳናል ነው የምለው። አሜን። አካውንት ቁጥር ግን ምናልባት እኛ እዛ ላይ እንጽፋለን ስክሪን ላይ፣ እርሶም ደግሞ እርግጠኛ የነሱ ነው ወይ የሚለውን ከእርሶ መስማት ሊፈልጉ ይችላሉ። ሂሳብ ቁጥር የኢትዮጵያ ንግድ ባንክ 1068 06 19 488 ዳሽን ባንክ 50 20 82 73 58 011 አሃዱ ባንክ 00 68 82 98 11 701 አቢሲኒያ ባንክ 21 95 53 56 8 አባይ ባንክ 20 1 1 1 1 1 1 6 ጊዜ 1 መጻፍ እና 81 98 10 13 ይሄንን ገንዘብ በዚህ ሂሳብ ቁጥር ካስገቡ በኋላ ደረሰኙን የሚልኩባቸው ስልክ ቁጥሮች አሉ። ሲልኩ ክርስትና ስማቸው ይመዘገባል። ክርስትና ስማቸውን በሳምንት አንድ ቀን ጸሎተ ማርያም አድርገን እዚህ እናስባለን። ምን አስበናል? ለፕሮጀክቶቻችን የሰጡ ወንድሞቻችን እህቶቻችን ክርስትና ስማቸው በአመት አንድ ጊዜ ክርስትና ስማቸው እየተነሳ እስከ ዘላለም ድረስ በጉባኤ ቤቱ እንዲጸለይላቸው እናደርጋለን የሚል ሐሳብ አለን። በአመት አንድ ጊዜ ሁሉም ሰው ይነሳል። ዶክመንት ሆኖ እዚህ ስማቸው ይተቀመጣልና ይሄ ማለት ለዚህ ፕሮጀክት ገንዘብ መስጠት በቤተክርስቲያን ታሪክ ውስጥ መጻፍ ነው። ስማቸው እዚህ ጉባኤ ቤት ውስጥ በዶክመንት ተጽፎም ይቀመጣል። ታሪክ ሆኖ ስልክ ቁጥሮቹ ደውለው የሚያረጋግጡበትና ክርስትና ስማቸውን የሚሰጡበት ነው። 0982 3 3 3 4 4 4 ወይም 33 34 44 0983 33 34 44 0984 33 34 44 መነሻቸው ብቻ ነው እንጂ አንድ ናቸው ማለት ነው። ሌላኛው ፈውስ መንፈሳዊ የኛ ሚዲያ ነው። የግሌ ቢሆን ሰብስክራይብ አድርጉኝ አልልም ነበር። ለምን ያው የቤተክርስቲያን አባት ስለሆንኩኝ ነገሩ የማይመጥን ስለሚመስል ነው። ግን የሚመጥን የማይመጥን የሚባል ነገር የለም። ስራ ከሆነ ስራ ነው ጉዳዩ ማለት ነውና ግን እኔ ይሄ የጉባኤ ቤቱ ነው። ለምሳሌ እኔ እዚህ ከጉባኤ ቤቱ በሞት ወይም በሆነ ነገር ብለይ ቀጣዩ መምህርም የሚያስተምርበት የጉባኤ ቤቱ ሚዲያ ስለሆነ ሚዲያ ደግሞ በዚህ ሰዓት ገበያ ነው፣ ሀገር ነው። አንድ ራሱን የቻለ አንድ ሀገር ነው። ሰው እዚያ ውስጥ ነው ያለ።
በስልክ ያጣነው ሰውዬ ሚዲያ ላይ ግን አለ። ስለዚህ ይህንን ሚዲያ በማሳደግም በኩል ቢያግዙን በፕሮጀክቶቻችን ተደራሽ ለመሆን የመጀመሪያው ግን ወንጌልን ተደራሽ እናደርጋለን። ቀጥሎ ፕሮጀክቶቻችን ማንም ሰው እንዲሰማቸው እናደርጋለን እና ይህንን ሚዲያውን በማሳደግ ሁሉም ሰው ድርሻውን ቢወጣ ላለው ምናልባት ጥያቄዎችን ጨርሻለሁ አባ። ይሄ ቀረ አለ ይሄ መነሳት አለበት የሚሉት ካለ እናንሳና አጠቃልላለሁ። እሺ የቀረ ነገር የለም። ሌላ አንድ የቤት ስራ ሰጥተን ነበር። እሺ 91 ቀኑን የፈውስ መንፈሳዊ ወራት አድርገን ተናግረን ነበረ። ግን ሚዲያዎችን እንግዲህ ጥቂት ተከታታይ ነው ያሉት፣ ለሁሉ ሰው አልደረሰም። አንደኛ ሆስፒታሉን በ91 ቀን ገንዘብ እንድንሰበስብ፣ ሁለተኛ ፈውስ መንፈሳዊ ሚዲያ እንድናሳድግ፣ ሶስተኛ የፈውስ መንፈሳዊ ሀሳብን ተጠቅመን ራሳችን 3 ጤንነቶች እንድንሰራ። ፈውስ መንፈሳዊ 3 ጤንነት ነው ያለው። ፊዚካል ሄልዝ፣ ሜንታል ሄልዝ፣ ስፒሪቹዋል ሄልዝ 3 ናቸው። ስጋዊ ጤንነት፣ አይምሮአዊ ጤንነት እና መንፈሳዊ ጤንነት እና መንፈሳዊ ጤንነታቸውን እንዲማሩ ቃለ እግዚአብሔር በ3 ወር ውስጥ ተምረው ማወቅ ያለባቸውን እንዲያውቁ፣ አይምሮአዊ ጤንነት፣ መንፈሳዊ ጤንነት እና ከሰው ጋር እንዲታረቁ፣ መንፈሳዊ ጤንነት ደግሞ ንስሐ እንዲገባና ቅዱስ ሥጋውን ክቡር ደሙን እንዲቀበል በዚህ 3 ወር ውስጥ ሰው ሁሉ የሚል 3 የፕሮጀክታችን አካል አድርገን ለ3 ወራት ሰጥተን ነበረ እና ለአይምሮ ጤንነታቸው እንዲማሩ እና እንዲታረቁ የህሊና ሰላም እንዲያገኙ ማንም ሰው ጋር ጠበኛ ሆነው እስከ መስከረም 21 እንዳይቆዩ፣ ለስጋዊ ጤንነት ሆስፒታላችን እንድንገነባው፣ መንፈሳዊ ጤንነት ደግሞ ንስሐ እንድንገባና ስጋው ደግሞ እንድንቀበል የሚል 3 ደግሞ ለየግለሰቡ ለየራሳቸው ፕሮጀክት ሰጥተን ነበርና እነዚህን ሁሉም ሰው በቀረችው ጊዜ እንዲጠቀም ማንኛውም ሰው የሚሰማ ሰው ሁሉ ይህን እንዲያስተላልፍ ለሰው ለማለት ፈልጌ ነው። አፍቅሮ ለአቃቤ ሥራይ የተተሃየ ህማመከ፣ ልጄ ሆይ ባለመድኃኒትን ስማ ህማምህን ቸል አትበል። መጽሐፈ ሲራክ ምዕራፍ 38 ቁጥር 1 እላለሁ። አንቺንም እግዚአብሔር ይጠብቅልን፣ እግዚአብሔር ይስጥልን። እዚህ ድረስ ስለመጣሽ ጉባኤ ቤቱን ብለሽ መተሽ እዚህ ድረስ መተሽ ይህንን አገልግሎት ስለፈጸም ወንድማችን አለ ከኋላ ላይን የማይታይ እግዚአብሔር የሚያየው ሁላችሁንም እግዚአብሔር ይጠብቅልን፣ ይክፈልልን። አሜን። እግዚአብሔር ያክብርልኝ። ያው ግዴታችን ነው፣ ከግዴታችን አንዱ ስለሆነ ነው፣ ለራሳችንም ነው። ይሄ ጉዳይ ባይኖር ራሱ እየመጣን እውነት እንደዚህ አይነት ቦታ ላይ እንዳነሳሳ ነው። እንግዲህ ከተለያየ ቦታ እየመጡ እዚህ ጉባኤ ቤት ላይ አረፍ እያሉ እየተማሩ ከገዳሙ ደግሞ በረከት እየወሰዱ ብዙዎቹ የራሳቸው መንፈሳዊ ህይወታቸውንም እንዳሉት ደግሞ እንደገና ደግሞ ስጋዊ ጤናቸውንም እያገኙ ነውና ሌሎች ኦርቶዶክሳውያንም በሌላ ቤተ እምነት ያላችሁም ቅድም አባ ሲያነሱ እንደነበሩ ይመጣሉ እንዲያሉ ወደዚህ ገዳም ወደዚህ ጉባኤ ቤት ጎራ ብላችሁ እያያችሁ ለራሳችሁም ለነፍሳችሁም በረከት ነው፣ ፈውስ ነው። እንደገና በስጋም ደግሞ ብዙ የምታገኙት መረጋጋትና ብዙ ነገር ስላለ እንድትመጡ እጋብዛለሁ። እግዚአብሔር ያክብርልኝ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን።